ቻልክ ቪዲዮ ክፈት ኢንሻአላህ። የመጀመሪያውን ጥያቄ ተቀብለን ከዛ በፊት ግን አንዳንድ ነገራቶች የሚወሩበት ይሆናል። እሱን እንትን ብለን ወደ ዋናው ፕሮግራማችን ምን ሄድ ይሆናል ኢንሻአላህ። ትልቁ ላይ ሆነ ኢብሮ ኢብሮ ጎን ለጎን አድርገን አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ያው አንደኛውን ቀን በዚህ ጀምራል ማለት ነው ኢንሻአላህ። ጀማዓተል ኸይር ያው የዛሬ ፕሮግራማችን ፎከስ የሚያደርገው ኢስላም የሚለው ቃል ላይ ነው ኢንሻአላህ። ወደ ፕሮግራሙ ከመግባታችን በፊት ወንድሜ ኢብራሂም እና ወንድም አቡኪ ከተመቻችሁ ማለት ነው አጠር ያለች ኢስላም ምንድን ነው የምትለውን 2 ደቂቃ ወስዳችሁ ንገለጹልንና ቀጥታ ወደ ጥያቄ እንገባለን ማለት ነው። እህቶቼ ወንድሞቼ እናንተ ደግሞ ግዴታችሁ ምንድነው ታግሳችሁ አዳምጡ፣ ሼር አድርጉ እና ደግሞ ዋናው ታብታብ ማድረግ ስለሆነ ታብታብ ያደረጋችሁ በደንብ አሰራጩ ማለት ነው። ይሄ ራሱ ኢባዳ ስለሆነ ከዛ ክርስቲያን ወገኖቻችን ደግሞ ሁላችሁም ካላችሁ ክርስቲያን ወገን የፈለጋችሁትን ጥያቄ በእስልምና ላይ ብቻ የምንመልስላችሁ ይሆናል። ያው ክርስትና ውስጥ መግባት አንፈልግም። እዚህ ጋር አስረግጬ ነገር አሁን ክርስትና ውስጥ መግባት አንገሽግሾናል፣ ሰልችቶናል፣ አናወራ ካላስገደዳችሁን በስተቀር። ስለዚህ በቻላችሁት አቅም እስልምና ላይ ቆማችሁ ለመጠየቅ ሞክሩ። ቀጥታ ወደ ፕሮግራሙ ብንገባ ጥሩ ይመስለኛል። ወንድሜ ሳላህ፣ ወንድሜ አቡኪ፣ ኢብሮ የሚጨመር ሀሳብ ካለ ጨምሩ፣ ካልሆነ ቀጥታ ወደ ፕሮግራሙ እንሄድ ኢንሻአላህ። ባረከላሁ ፊክ። በኔ በኩል የሚጨመር የለም፣ በኔ በኩል የሚጨመር ነገር የለም። ኢንሻአላህ ወደ ፕሮግራሙ ብንሄድ አሪፍ ነው ኢንሻአላህ። ኸይር እንግዲህ ሼር በማድረግ እንትን በሉ ኢንሻአላህ። ከዛ በፊት አቡኪ እንዳስቀደምና አቡኪ አለ ስለ እስልምና አንዳንድ ነገሮች በደንና ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ አላህ ሱብሓነሁ ወተዓላ ለዚህ የተባረከና ትልቅ ወር ስላደረሰ እንዲሁም ደግሞ በዚህ የተባረከና በትልቅ ወር ላይ ይህንን ፕሮግራም እንድንሰራ አላህ ሱብሓነሁ ወተዓላ ስላደረገን አላህን አመሰግነዋለሁ። ኢንሻአላህ ይህን ፕሮግራም ያሳለጣችሁም ፕሮግራሙ እንዲዘጋጅ ያደረጋችሁም ወንድሞችም ያው እኛን ጨምሮ ማለት ነው አላህ ለኛ የሚቆጠርልን ኢኽላሱን አላህ ሱብሓነሁ ወተዓላ ይስጠን ማለት ነው። መሰረታዊ የሆነው ነጥብ ምንድነው? እኛ እየጠራን ያለው ነገር ወይም ደግሞ እያወራን ያለነው ነገር ወይም ደግሞ እየሰበክን ያለው ነገር ወይም ደግሞ ኑ ጠይቁን ብለን ያነሳ ነው እስልምና የሚባለው ነገር ምንድነው ነው በመሰረቱ ማለት ነው። አንድ አካል የሚጠራበት ነገር ላይ ወይም ደግሞ እኛ ና የምንለው ነገርን ባወቀው ቁጥር ያንን ነገር መውደድ መፍራት ይጀምራል ማለት ነው። ካልወደደው ግን አይወደውም፣ ካልወደደው ደግሞ አይፈራውም በተቃራኒ ማለት ነው። ሰው አንበሳን የሚፈራው አንበሳ አደገኝነቱን ስላወቀ ነው። ህፃን ልጅን አምጥታ አንበሳ ጋር ብትነ ለምን ይፈራዋል? አደገኝነቱን ካላወቀ ማለት ነው። በተመሳሳይ ደረጃ ጥሩን ነገር ደግሞ የሚወደው ጥቅሙን ሲያውቅ ነው። የብርን ጥቅም ስናውቅ ብርን እንወዳለን። ስለዚህ እና ሙስሊሞች እንዲሁም እዚህ የተቀመጠን ሰዎች የምንጠራው ኢስላም ምንድን ነው እንዴ? ሃይማኖቱ ራሱ ምንድን ነው? በሃይማኖት ደረጃ ዓለም ላይ በጣም ብዙ ሃይማኖቶች አሉ። ከነዚህ ሃይማኖቶች ሙሉ በሙሉ ሰው ትቶ እስልምና ሊቀበል የሚችልበት ምክንያት ምንድነው? የመጀመሪያው ጥያቄ ማለት ነው። እኛ ኢስላም ብለን የምንጠራው ነገር አንድ አምላክን ማምለክም አይደለም። አንድ አምላክን ማምለክማ ብዙዎች ያንን ያደርጉታል። አንድ አምላክን ማምለክ ብቻ አይደለም። ኢስላም ብሎ ማለት ግን ፕሮፐር ሰብሚሽን ነው። ማምለክ ብቻ አይደለም፣ አግባብነት የተሞላበት አንድ አምላክን የማምለክ ስነ ስርዓት ኢስላም ተብሎ ይጠራል ማለት ነው። خلاص አንድ አምላክን በትክክለኛው መንገድ የማምለክ ስርዓት ኢስላም ተብሎ ይጠራል። ስለዚህ ይህንን የኢስላም ጮራ እንድታውቁ ነው እየጠራናቸው ያለ ነው ማለት ነው። ኢስላምን ለሁለት እንከፍለዋለን ማርዘም ስለማልፈልግ ማለት ነው። የመጀመሪያው ኢስላም ዓም ብለን የምንጠራው ነቢያቶች በሙሉ የነበሩበት ሃይማኖት ነው። ነብዩላህ ኑህ ህዝቦቹን ሲጠሩበት የነበረው፣ ነብዩ ኢብራሂም ሲጠራበት የነበረው፣ ኢስማኤልም ኢስሐቅም አጠቃላይ የነበሩ ነቢያቶች ሲጠሩበት የነበረው ሃይማኖት ኢስላም ብለን እንጠራዋለን ማለት ነው። ሁለተኛው ደግሞ ኻስ ብለን የምንጠራው አሁን እኛ ያለንበት ሃይማኖት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ እንዳስቀመጡት ምንድነው ያሉት? ጅብሪል ወደ እሳቸው መጣና መል ኢስላም ምን ማለት ነው አላቸው። አንተ ሸሃዳ አን ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ወቱቂም ሰላህ እያሉ ኢላ አኺሪ ተናገሩ ማለት ነው። ስለዚህ ኢስላም ብለን የምንጠራውን አሁን እኛ ያለንበትን ይህንን ብርሃን የያዝነውን የሐቅ ዘለበት ትይዙ ዘንድ ወገኖቻችን እየጠራን ነው ማለት ነው። ታሪፍ ስናደርገው ኢስላም ብሎ ማለት ፕሮፐር ሰብሚሽን ቱ ጋር ነው። አጠር ሳደርገው ማለት ነው። ጀዛኩሙላህ። እሺ ይምሩ ቀጥል ፕሮግራም መሪ። አየሁ ጀዛከላሁ ኸይር ጀዛ ኢንሻአላህ። ይሄ በደንብ ግልጽ ይመስላል። ስለዚህ ክርስቲያን ወገኖቻችን እኛ ኢስላም ስንል በዚህ አንጻርና በዚህ ደረጃ ነው። ወንድሜ ኢብሮ የሚጨምር ካለ ጨምርበትና ሰዓት ላለመፍጀት ቀጥታ ወደ ፕሮግራማችን ንግባና ክርስቲያኖች የምናስተናግድ ይሆናል። አድሚኖች ካላችሁ
ኦኬ ተቋርጦ ነው አቡኪ ተቋርጦ ነው ሰላ የኢምራን ኔትወርክ ነው። ኦኬ ኢምራን እሺ ቢስሚላህ ወሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ለዚህ ቀን ላበቃን በመጀመሪያ አልሐምዱሊላህ ረቢል ዓለሚን ጾመን ለሁለተኛ የጾም መንደርደሪያ አላህ ላበቃን ጌታችን እንደ አላህ ሱብሓነሁ ወተዓላ ለሰማይና ለምድር ጌታ እሺ ለፍጡራኖች ሁሉ ጌታ የሆነው ለአንድ ሃይማኖት አንዱን ሃይማኖት ያመጣልን የሆነው አምላካችን አላህ ሱብሓነሁ ወተዓላ ለአላህ ጥራትና ምስጋና ይገባው። ኢምሮን አስገቡት። እሺ እንግዲህ አቡኪ በደንብ አድርጎ ገልጾልናል። የእስልምና በሁለት አይነት መንገድ አድርጎ አስቀምጦልናል እና ኻስና ዓም አድርጎ ኢምሮን አስገቡት ልኳል። ኢንሻአላህ ምንድነው ልላችሁ የፈለኩት እንግዲህ እኔ ደግሞ በአጭሩ እስልምና ማለት ከአንድ አምላክ አንፃር ትንሽ አንድ ሶስት ጥቅሶችን ብቻ ጠቅሼ ከዛ ወደ እንትን እገባለሁ ማለት ነው። እሺ እስልምና ማለት ያው አላህ Subhanahu Wa Ta'ala የሰው ልጆች የፈጠረበት ብቸኛ ሃይማኖት ነው። የሰው ልጆች የተፈጠሩበት ብቸኛ ሃይማኖት ነው ማለት ነው። እና ምንድነው አላህ Subhanahu Wa Ta'ala በሱረቱ ሩም ምዕራፍ 30 ቁጥር 30 فأقم وجهك للدين حنيفا فطرة الله التي فطر الناس عليها ይላል። ያቺን የሰው ልጆችን የፈጠረባትን ሃይማኖት ያዝ ከዛ ለአላህም ፍጥረት ልዋጭ የለውም እያለ ይናገራል። ነብያችንም ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ ብለው ማንም ቢሆን በእስልምና እንጂ ቢወለድ የለም ብለዋል። ስለዚህ እስልምና ብለው ማለት ምንድነው ስንል ከቀድሙ ከኻሱና ከዓሙ ባሻገር አላህ ነቢያትን የላከበት የአንድ አምላክ አስተምሮ ነው። የአንድ አምላክ አስተምሮ ሲባል ከአላህ በቀር በእውነት የሚገዙት አምላክ የለም ብሎ መመስከር። አላህ በሱረቱል ናህል ምዕራፍ 6 ቁጥር 16 ላይ ምዕራፍ 16 ቁጥር 36 ላይ ምን ይላል? ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ይዕቡዱላህ ወጅተኒቡት ጣጉት። በእርግጥም በሁሉም ነቢያት ላይ በሁሉም ህዝቦች ላይ ነቢያትን መልእክተኞችን ልኬያለሁ። የላኩበት ምክንያት ደግሞ ምንድነው? አንድ ምክንያት ነው። አን ይዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡት ጣጉት ጣዖታትን ራቁ። ስለዚህ አላህን በብቸኝነት ተገዙ ሲባል የአንዱን አምላክ የሰው ልጆችን የፈጠረውን አንዱን አምላክ በብቸኝነት የመገዛት ነው። ስለዚህ ለዛ ነው አላህ በሱረቱል ዒምራን ምዕራፍ 3 ቁጥር 67 ላይ ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። ወማ ካነ ሚነል ሙሽሪኪን። እንግዲህ ኢብራሂም አይሁዳዊም አልነበረም ክርስቲያንም አልነበረም። ባይሆን ምን ነበረ? ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበረ ብሎ አስቀምጦልናል ማለት ነው አላህ። ስለዚህ እስልምና ማለት የነቢያት ሃይማኖት ነው ብለን ስንል ከስም አንጻር ራሱ ነቢያት እምነታቸው ሙስሊም መሆኑን ቅድም አቡኪ ደግሞ አምና ኻስ አድርጎ ያስቀመጠላችሁን ማየት ይጠበቅባቸዋል ማለት ነው። ከዚህ ባሻገር እስልምና በፊቱ ብዙ ማስረጃዎች አሉት። እሱን ኢንሻአላህ ጥያቄ ላይ የምናስተናግድ ይሆናል። እኔ በአጭሩ እዚህ ላይ ልግደለውና ሐሳቤን ወደ ጉዳያችን እንገባለን ኢንሻአላህ። ሞዴሬተሮች አደራችሁን ብዙ ሞዴሬተር እንዳትነካኩሽ፣ አንድ ሰው ከነካካ በቂ ነው እዚህ ገስት ላይ ያለው ማለት ነው ኢንሻአላህ። ቀጥሉ ይምሩ። ጀዛኩሙላሁ ኸይረል ጀዛ። ያው እስልምናችን በዚህ መንገድ ተብራርቷል። ኢንሻአላህ አሁን ቀጥታ ወደ ፕሮግራሙ ገብተን ክርስቲያኖችን የምናስተናግድ ይሆናል። ስለዚህ ጥያቄ ያለው ክርስቲያን ካለ ኮሜንት ላይ 3 ቁጥር ጻፉ፣ የምንመልስ ይሆናል ማለት ነው። እስካሁን በተወራው ላይ እንዲሁም እስልምና ላይ ማወቅ የሚፈልጉት ነገር ካለ እስልምናችን ሙሉ ነው፣ እየገባችሁ ጠይቁ። እሺ ባረከላሁ ፊኩም። ስለዚህ ቀጥታ እንገባለን። ያው 3 ቁጥር እየጻፉን አስገቧቸው። የመጀመሪያችን ገስት ላይ ሰሊና አለች። ሰሊና ሰላም ብያለሁ። ካሜራ አታስቡሻ ጀማ ዳግማችሁ አጽፉ፣ ስለገለበኩት አይታይም። ሰሊና ሰላም ብያለሁ። እሺ ሰሊና የለችም። ስለዚህ ታች ሆና ታዳምጥና ወርዳትና በኋላ ትመለሳለች። አባ ሀቢብ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ጀማዓ? አልሐምዱሊላህ። ከፕሮግራሞቹ ውጪ ከሆንኩኝ እንግዲህ ይቅርታ። ያ ለክርስቲያኖች ነበር፣ ግን ጠይቅ ጥያቄ ካለ። ኦኬ እሺ። አንድ ጥያቄ ልጠይቀው ይምሩ።
አባ ሀቢብዬ ሰላም አለይኩም፣ እንዴት ነህ? ዋሌኩም ሰላም ወራህመቱላህ። እስቲ አንተ አሁን ለምሳሌ አንተ አሁን ጥያቄ ይዘህ መጥተሃል እና እስቲ አንተ ጥያቄ ከአንድ ሰው ሂዳያ ሊያገኝ ነው አንድ ሰው ከዛ የበለጠ አንገብጋቢ ነው ወይስ? ሂዳያ የሚያገኝ ሰው ነው ጥያቄ ኢንሻአላህ። ስለዚህ ይሄንን የጠየቅኩህ ለምንድን ነው ለቀጣይ ላላችሁ ሰዎች አንተ ጥያቄን ጠይቃለህ። ለቀጣይ ያላችሁ ሰዎች ግን በቃ አመዛዝኑትና ኦኬ ሰዓቱን አያታችኋል፣ አጭር ሰዓት ነው ያለን፣ እንዴት ነው ብንጠይቅ ይሻላል ወይስ ሚሊዮን አመዛዝኑ። ኢንሻአላህ በዛ ደረጃ ሂዱ ማለት ነው። ቀጥል ሀቢቢ። እሺ ኢምሮ ስላገኛችሁ ደስ ብሎኛል። ኢብሮ ለምን ሁሌ ነው የምሰማችሁ? የሆነ ሰው ነበር አጠገቤና ከዚህ በፊት ሙስሊም ነው፣ ቤተሰቡ ሙስሊም ነበሩ ምናምን፣ እሱም ሙስሊም ነው፣ ሴት ነች፣ እሺ እሷም ሙስሊም ነች እና አሁን ላይ መስለም ትፈልጋለች እሷ እና በምን አይነት መንገድ ማለት በአሁኑ ጁማ መስለም ፈልጋለሁ አይነት ነገር እያለች ነው እና እናንተ ቤት ላድርገው ወይስ በውጪ እኔ በማውቀው በሰፈርም ይሁን በሆነ መንገድ ይሁን የሚለውን ነገር ትንሽ ውስጥ እንትን እያለ ስለሆነ እዚህ ጋር ሳያችሁና ሳገኛችሁ ጀስት ይሄን ሀሳብ ልስጣችሁ ብዬ ነው። ኢብሮም ምን ትላላችሁ ብዬ ነው። ፕሮግራም ካሰብን በፕሮግራም ጀስት ቦታው ላይ መገኘት ስለምንችል ኢንሻአላህ ያው ከሸሃዳ ያለው ሰው ሸሃዳ ማስያዝ ይችላል፣ ወይም ደግሞ መስጂድ ውስጥ ሸሃዳ መያዝ ትችላለች። ካልሆነም ደግሞ እዚህ ጋር ከፈለገች እኛ ጋር መታ ሸሃዳ መያዝ ትችላለች ማለት ነው። ዋናው ግን ስለ እስልምና ማወቋና ልቧን ማሳመኗ ነው። ለምን ሸሃዳ ብሎ ማለት ምንድነው? በልብ ያመነውን በምላሱ የሚናገረው አንድ ሰው። ኦኬ ሙስሊም ነበረች ፋሚሊዋ፣ ቤተሰቧና እሷም ሙስሊም ነበረች። ኦኬ እና በሆነ ምክንያት ነው ከእስልምና የወጣችው፣ ግን አሁን ላይ ያ ነገር ምቾት አልሰጣትም እና ወደ እስልምና መመለስ ትፈልጋለች። ኸይር። ስለዚህ ፈቃደኛ ከሆነች እዚህ አምጣት። አይ ደግሞ በውስጥም ካች ደግሞ እኔ በውስጥ ቴክስት አድርግልኝና በውስጥ ኢንሻአላህ ሸሃዳ መያዝ ትችላለች። እንዲሁም ከጎኗ ሙስሊም ሰው ካለ እሱም ሊያስጨት ይችላል። እሺ ኦኬ እሺ። ስለዚህ አርብ ነበር የተቀጣጠርነው እና የትኛውን እንምረጥ? ወይ ላውራ? በውስጥ አውሪ፣ እንደዛ ይቻላል። እዚህ መምጣት ከፈለገች ኸይ ይዛሃትናና አውርተና ሸሃዳ መያዝ ትችላለች። ግን ዋናው ስለ እስልምና በደንብ አስተምራት። እሺ ሀቢቢ፣ ስለ እስልምና በደንብ ግለጽ ይሆንላት። ለምን አንድ ሰው ከመናገሩ በፊት መጀመሪያ ልቡ በደንብ መጠንከር አለበት እና እሱ ነው። ቀጥል ኢንሻአላህ ሰዓት ለመቆጠብ። ስለዚህ በውስጥ ቴክስት አድርግልኝ። እሺ እሺ። ስላገኛችሁ ደስ እሺ፣ ጀዛከላህ። ቼልሲ ሰላም ብያለሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብሮን ላውራ ብዬ ነበርና በምን አግኝቼ ላውራ ብዬ ነው ገባው። ሀቢቢ ያው ፕሮግራም እኮ አለን ብለን ነበረ። ቢላህ አለይኩም ፕሮግራም ሳለን እባካችሁ ፕሮግራማችንን እንቅፋቱንብን። እሺ አሁን የተዘጋጀው ለጴንጤዎች ለኦርቶዶክሶች ምናምን ለነሱ ነው የተዘጋጀው። ስለዚህ ፕሊዝ ገዝት የምልኩት ክርስቲያን ወገኖቻችን ጴንጤ፣ ኦርቶዶክስ ምናምን እንደዚህ ያላችሁ ማለት የምትልኩት ሙስሊም ወንድሞች ኢንሻአላህ መጨረሻ ላይ ትምህርታዊ ነገሮች እናወራለን። ስለዚህ አሁን እባካችሁ ክርስቲያኖች ብቻ ገዝት ላኩ። እሺ ሜሚ ሰላም ብያለሁ። ወይ ሚ ሰላም ብያለሁ። ይሰማል? ይሰማል? አዎ ይሰማል። ሰላም ናችሁ? እንዴት ናችሁ? አለው ወገኔ። ጥያቄ አለ እስልምና ላይ? አዎ ጥያቄ ነበረኝ። ደስ ይላል። አይ ቲንክ ለፕሮግራሙ ድምቀት ከላይ እንጀምርና የምንቀጥል ይሆናል። ኢብሮ አስተናግደውና ከዛ በኋላ አቡኪ እያልን እንደዚህ እንወርዳለን ኢንሻአላህ። ኢብሮ ጀምር ሀቢቢ። እሺ ኢምሮ፣ እሺ ቀጥል ወገናችን። ጥያቄህም ሬዝ ማድረግ ትችላለህ ኢንሻአላህ። ኦኬ የኔ ጥያቄ ምን ላይ መሰላችሁ? እንትን እስልምና ላይ ነበርኩና ከዚህ በፊት ይሰማል? አዎ እየሰማን ነው። አዎ እና ያው ከዛ በኋላ ያው ብዙ ይሄ ወደ ሞደርናይዜሽኑ እና ወደ እንትኑ በጣም ዲቴል እየገባው ሲሄድ ወደ ውስጥ በጣም እንትን እያልኩ ሲሄድ ይሄ ፈጣሪ አለ የሚለው ነገር ሞር ምንም ግልጽ አልሆነ ሲለኝ ላይክ ሌሎችንም እምነቶች ቼክ ለማድረግ ሞክሬ ነበርና ላይክ ፕሮቴስታንት እና ኦርቶዶክስ ማለት ነው ያው ደስ በአቅራቢያ ያሉት ላይክ አክሰሱ ያለኝ እነሱ ስለነበረ እነሱን እንትን ብዬ ነበር። ግን እነሱም ላይክ የሆነ ላይክ ስቶሪ ቴሊንግ የመሰለ እንትን ሲስተም ነው ያላቸው ምናምንና ግን አንድ ጥያቄ ልጠይቃችሁ የምፈልገው ነገር የሆነ ውስጤ ላይ አለ። አይ ነው የሆነ ነገር
ግን እሱን ፈልቅቄ መውጣት ነው ያልቻልኩት። ላይክ እንዴት አድርጌ ደስ ልቀበለው? አሁን የሆነ ላይክ ለምሳሌ ፕሬየር ላይ ሶላት አለ። ልክ ልሰግድ ስል ላይክ እቆማለሁ፣ ግን የሆነ አይ ፌልት ናቲንግ ነው። ጀስት ተረዳኸኝ አይደለም? እሺ ምንድነው አሁን በአጭሩ አላህ መኖሩን አውቀሃል? አላህ መኖሩን ታምናለህ? ግራ ተጋብቻለሁ። ኦኬ አሁን አምላክ መኖሩና ለመኖሩን ግራ ተጋብተህ ነው? ኖርማሊ እሱ ላይ እርግጠኛ አይደለህም ነው ባጭሩ? አዎ ኤቲስት ነኝ። በጣም ጥሩ። እሺ አላህ እንግዲህ ይህንን ጥያቄ ምናልባት ለማሂር አሳልፌ በሰጠው ደስ ይለኝ ነበረ። ማሂር አለ ወይስ ካልሆነ በቃ ይቀጥላለሁ። እሺ አለ ማሂር አለ ብሮ አለ። እሺ ቀጥልሽ፣ ትሰማለህ? እንደዚህ አይነት ነገር ጀምራለህ። ብቻ ቀጥል ኢንሻአላህ። ለሱ ይመለስና እንቀጥላለን ኢንሻአላህ። አይስ ማሂሮ የማሂር ድምፅ አይሰማም። አዎ ድምፁ በቃ እሺ እኔ መልስለታለሁ። በቃ ሌላ ሰው አሁን ተነስ ከሚል ድረስ እሺ አፉ በሉን። እንግዲህ ጀማው ይሄ ነገር ለምን እንደሚከታተል አላውቅም። ኮፒ ሊንክ በደንብ አድርጉ እሺ ጀማው፣ ኮፒ ሊንክ እና ታብታብ። እሺ አፉ በለኝ ማሂር። ያው ቀደም ማሂር እንደጀመረል እስልምና ላይ መልስ የሌለው ጥያቄ የለም እንደነገረህ ማለት ነውና ይህን አስመልክቶ አላህ በቁርአን ላይ የተናገረው አንድ ነገር አለና ምን ይላል መሰለ? በሱረቱል ሙእሚኑን ምዕራፍ 23 ቁጥር 110 ላይ 115 ላይ እንዲህ ይላል፣ አም ሐሲብቱም ለመሆኑ አሰባችሁ ነው ይላል፣ አነማ ኸለቅናኩም እኛ የፈጠርናችሁ አበተን እንዲሁ ለቀልድና ለፌዝ ለጨዋታ ይመስላችኋል ወይ ይላል፣ ወአነኩም ኢለይና ላ ቱርጀዑን ወደኛስ የማትመለሱ ይመስላችኋልን በማለት አላህ ይናገራል ማለት ነው። ስለዚህ አሁን እዚህ ጋር የሆነ ፐርፐዝ አለን ማለት ነው የመጣንበት። ስለዚህ አሁን ጋድ አራይዝስ ኦር ምንድነው አምላክ አለ ወይስ የለም የሚለው ነገር ራሱ ሎጂካል መልስ አለው። ቁርአን ላይ ሎጂካል የሆነ መልስ አለው። እሺ ማሂር ተመልሰሃል? ይሰማል? አሁን እስቲ ሞክር። ለአንተ መስጠት የፈለግኩበት ምክንያት ስላለኝ ነው። ከተሰማ ትቀጥላለህ፣ ካልሆነ ይቀጥላለሁ ኢንሻአላህ። ፋይልም ስላለኝ ችግር የለውም። አሁን እሰማለሁ። ፕሮግራሙ አሁን ይሰማል። እሺ አንዴ ብቻ ግን መስፈርቱን ላስቀምጥ። አስቀምጥ። ቆይ ምሩዬ አፎን አይ አስቀምጥ። አዎ ሜምዬ ሰፊ ሀሳብ ፈልገው ከሆነ ያው ሌላ ጊዜ ትመጣለህ። ለምን አሁን አጠር እያደረግን ስለሆነ የምመለሰው ማለት ነው ኢንሻአላህ። ብዙ ክርስቲያኖች ገስት ላይ ያሉ አይ ቲንክ ከ50 በላይ ሰው ስላለ ቶሎ ማስተናገድ ስላለብን ኢንሻአላህ አጠር አድርጋችሁ መልሱለት፣ ሰዓት ለመቆጠብ ኢንሻአላህ። ጀዛኩም ቀጥሉ። እሺ ማሂር አጠር አድርገህ መልስለት። እሺ አያዎቹን ያው ሎጂካል የሆኑ ነገሮችን መልስለት። ቀጥል። ቁርአን ላይ አላህ ሱብሓነሁ ወተዓላ ስለ ፍጥረቱ ይነግረናል። ፍጥረቱን እንደፈጠረና እሱ ብቻ ፈጣሪ መሆኑን እሱ ብቻ ፈጣሪ እንደሆነ ወይም ደግሞ ዓለምን ሊፈጥር የሚችል ብቸኛው ፈጣሪ እሱ እንደሆነ ይነግረናል። ቁርአን ላይ በሱረቱ ጡር ላይ ምን ብሎ ይናገራል? 36ኛው አያ ላይ ብትመለከተው አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን ይላል። አም ኸለቁ ሰማዋቲ ወልአርድ በል ላ ዩቂኑን ብሎ ይናገራል። አም ኹሊቁ ሚን ገይሪ ሸይኢን እነርሱ ከምንም ነገር ተፈጠሩ እንዲህ ብሎ ይጠይቃል። የመጀመሪያው ጥያቄ ወይም ደግሞ መጀመሪያ አንድ ሰው ሊያነሳው የሚችለው አምላክ ይህን ዓለም ይህን ፍጥረት ዓለም ማን ፈጠረው ብሎ ጥያቄ የሚያነሳ አካል መጀመሪያ ይህን ፍጥረት ዓለም ከየት መጣ ብሎ ሲያስብ አም ኹሊቁ ሚን ገይሪ ሸይኢን ይላል። ከምንም ነገር ተፈጠሩ እንዴ? ኦኬ ከምንም ነገር ተፈጠሩ እንዴ? መጀመሪያው አም ሁሙል ኻሊቁን ወይስ ደግሞ እነሱ ራሳቸውን ፈጠሩ? አም ኸለቁ ሰማዋቲ ወልአርድ ወይስ ደግሞ እነርሱ ሰማይና ምድርን ፈጠሩ እንዴ ብሎ ይጠይቃል አላህ ሱብሓነሁ ወተዓላ። በል ላ ዩቂኑን ግን በዚህ በሶስቱ የአፈጣጠር መንገዶች አንደኛውም ላይ እርግጠኝነት በውስጣቸው ውስጥ የለም ብሎ አላህ ሱብሓነሁ ወተዓላ ይነግረናል። አሁን ልጠይቅ የምፈልገው ሚም ምንድን ነው መሰለ? አንድ ነገር ከምንም ነገር ሊመጣ ይችላል።
ያው በኢቮሉሽን ነው ማምነው እኔ ብዙ ጊዜ ገባኝ። ለምሳሌ ከምንም ነገር የሆነ ነገር ሊመጣ ይችላል። ያ እንደዛ ብዬ ነው ማምነው። ኦኬ፣ ከምንም ነገር የሆነ ነገር ሊመጣ ይችላል። ለምሳሌ አንድ የሆነ ክብ ነገር አስቀመጥክ፣ ውስጡ ላይ ምንም አልጨመርክበትም፣ የሆነ ነገር ሀፕን ሊያደርግ ይችላል። ያለ ኮዝ ኢፌክት ይኖራል እያልከኝ ነው? አይችልም እንደዛ አክቹሊ። ያ እሱን ነው ምንም የሚለውን ዲፋይን ስናደርገው ምንም ማለት ምንም ነው። ለምሳሌ 0 ሲደመር 0 0 ነው። የሆነ ድስት እሳት ላይ አስቀምጠህ ምንም ውሃ ሳትጨምርበት፣ ምንም ሽንኩርት ሳትጨምር፣ ምንም በርበሬ ሳትጨምር ወጥ አታገኝም አይደለ? ከምንም ነገር ላይ ምንም ነገር ልፈጥር አችልም። ስለዚህ የመጀመሪያው ሰዎች የሆነ ነገር ተፈጥሯል ሊሉበት የሚችሉበትን መንገድ አላህ ሱብሓነሁ ወተዓላ ውድቅ እንደሆነ ያሳየናል። ከምንም ነገር ሊፈጠር አይችልም። አምሁሙል ኻሊቁን፣ አንድ ነገር ደግሞ ራሱንም ሊፈጥር ደግሞ አይችልም። አላህ ሱብሓነሁ ወተዓላ ሁለተኛውም ውድቅ እንደሆነ የነገረን አፈጣጠር ሰዎች ሊያስቡት የሚችሉት ራሱን ፈጠረ። ለምሳሌ ሚም አንተ ራስህን መፍጠር ትችላለህ? አትችልም አይደለ? ምክንያቱም አንድ ነገር ራሱን ፈጠረ ካልን መጀመሪያውንም ኤግዚስት እያደረገ ነው። ከዛ በኋላ ድጋሚ ሌላ ኤግዚስታንስ አይመጣም። ኮንትራዲክት ያደርጋል ሀሳቡ ራሱ። በእንደዚህ አይነት መልኩም ፍጥረት ሊገኝ አይችልም። አም ኸለቁ ሰማዋት ወልአርድ ሲል እነዚህ ፍጡር የሆኑ አካላት፣ እነዚህ ጅማሬ ያላቸው ፍጡር የሆኑ አካላት ሌላ ፍጡሩን ፈጠሩ እንዴ ብሎ ይጠይቃል አላህ ሱብሓነሁ ወተዓላ። ፍጡሩን መፍጠር ይችላል? አይችልም። ይሄ ዓለም የተፈጠረ ነገር የተፈጠረን ነገር እየፈጠረ አሁን ላይ ያለንበት ቦታ መድረስ እንችላለን? ሚም አንችልም። ምክንያቱም የሆነን ነገር አስገኝ እስካለው ድረስ የአስገኝ ደግሞ ሌላ አስገኝ ካለው የአስገኝ ሌላ አስገኝ ካለው ሄዶ አይቆምም። የሆነ ኢንፋይናይት ነው የሚሆነው። ወደኋላ ኢንፋይናይት የሚሆን ከሆነ ደግሞ አሁን ያለንበት ደረጃ ላይ ልንደርስ አንችልም። እኔ የሆነ ነገር ለማድረግ ከኋላ ያለውን አካል ፍቃድ መጠየቅ ካለብኝ፣ እሱ ደግሞ ከኋላ ያለውን ፍቃድ መጠየቅ ካለበት አይቆምም ወደኋላ። ስለዚህ እኔ ፍቃድ አላገኝም ማለት ነው መቼም። ስለዚህ ምንም አላደርግም። በተመሳሳይ ምንም ነገር ሊፈጠር አይችልም። መጨረሻ ላይ የሚቀረን አንደኛውና ብቸኛው የአፈጣጠር መንገድ አንድ ኢንዲፔንደንት የሆነ ምንም ነገር ላይ ዲፔንድ የማያደርግ ራሱን የቻለ ፈጣሪ መኖሩ ግድ ነው። ኢንፋይናይት ወደኋላ ልንመለስ እስካልቻልን ድረስ አንድ ኢንዲፔንደንት የሆነ ፈጣሪ፣ ኢንዲፔንደንት የሆነ ኮዝ ሊኖር ግዴታ ነው። ያ ኢንዲፔንደንት የሆነ ኮዝ ከሌለ ኢፌክቶች ልናገኝ እንችላለን? አንችልም። ግን እሱን ራሱ ላይክ ሃው ካን አይ ሜክ ሹር ላይክ እንዴት ነው እርግጠኛ ልሆን የሚችለው ነው። ስለዚህ አንተ የምትለውን ደስ ጋር እንደሆነ ወደ እሱ ውስጥ እሱ ችግር የለውም። መጀመሪያ ግን ይሄ ኮዝ አለ የሚለው ነገር ላይ እንስማማ። ይሄንን ኮዝ ሱፐርናቹራል ፓወር ብለን የምንጥረው አላህ የምንበለው ይሄ ኮዝ ግን መኖሩን ከተስማማን ወደ ቲስት መጣን ማለት ነው። አሁን ከኢቲዝም ሀሳብ ወጥተናል ማለት ነው መጀመሪያ። ምክንያቱም ይህን ኢንፋይናይት ሪግሬሽን ሊሰብረው የሚችለው ብቸኛ ነገር ኢንዲፔንደንት የሆነ ኮዝ ሲኖር ነው። በቃ እንዴት ልበልህ ሊሆን የሚችለው እንዴት ልበልህ ከዚህ ውጭ ኦፕሽን የለንም። ኢንዲፔንደንት የሆነ ኮዝ እስከሌለ ድረስ መቼም እኔ እናንተ እዚህ ፕላትፎርም ላይ ቁጭ ብለን አናወራም ነበር፣ ወደ ኤግዚስታንስም አንመጣም ነበር ሲጀመር ራሱ። ተረዳኸኝ? ስለዚህ ይሄ ኢንዲፔንደንት ኮዝ አለ የሚለው ነገር ላይ ከተስማማን፣ ስለዚህ የፈጠረን አምላክ አለ ማለት ነው ባጭሩ። አሁን የአምላክ ማን ነው የሚለውን ወደ ጎን እናድርገውና የፈጠረን አምላክ አለ። እናንተን እቃዎችን ምናምን የፈጠረ አምላክ አለ ብቻ። ኦኬ እዚህ ላይ ከተስማማን፣ ሁለተኛ ልጠይቅ የምፈልገው ነገር ደግሞ እዚህ ምድር ላይ ተፈጥሮ ግን ደግሞ አላማ የሌለው ነገር አለ? ትንሽ ግልጽ አግልኝ። ተፈጥሮ አላማ የሌለው ነገር ላይክ ተፈጥሮ አላማ የሌለው ማለት ተፈጥሮ ጥቅም የሌለው ጥቅም የለሽ ነገር ማለት ነው። ማለት ሁሉም ነገር የተፈጠሩ ነገሮችን ለምሳሌ እንጨትን ብትወስድ ወንበር ትሰራበታለህ፣ ኦክሲጅንህን ታገኝበታለህ በዛፍ መልኩ ሲሆን፣ ድንጋይን ብትወስድ ቤትህን ታቆምበታለህ። ትንሽ የምትላቸው ኢንሴክቶችን ብትወስድ ራሱ የእነሱ ኤግዚስት ማድረግ ይሄ ባዮቲክ እንትኑን ባላንስ አድርጎ ያስቀምጥልናል ምናምን። ብዙ ነገሮችን እናገኝ። ስለዚህ እዚህ ምድር ላይ ጥያቄውን ልተወና ስቴትመንት አድርጌ ላስቀምጠውና እዚህ ምድር ላይ ጥቅም የሌለው
ወይም ደግሞ ለሆነ ዓላማ ልንጠቀመው የማንችለው ምንም አይነት ፍጥረት የለም። ሁሉም የተፈጠረ ነገር በሙሉ የሆነ ፐርፐዝ አለው የተፈጠረበት፣ ወይም ደግሞ ያ ፍጥረት በመፈጠሩ ሊያገለግለ ሊጠቅመን የሚችል የሆነ ፐርፐዝ አለው። እዚህ ጋር እንስማማው። ተስማምተናል። ኦኬ። ከዚህ ሁሉ ፍጥረት እዚህ ምድር ላይ ካሉ ፍጥረቶች ሁሉ የተሻለው የትኛው ነው? የሰው ልጅ ምክንያቱም ኢንቴሌክቹዋል እና ደግሞ ሞራል እንትንም አለን፣ ሞራል አቢሊቲ አለን። ኦኬ። የሰው ልጅ ያለ ዓላማ ሊፈጠር ይችላል? የሁሉ ነገር ዓላማ እያለው የሰው ልጅ ያለ ዓላማ ሊፈጠር ይችላል? የሰው ልጅ ያለ ዓላማ አለው፣ የራሱ የሆነ ዓላማውን እሱ የሚሰራው ይመስለኛል። አዎ አምላክ ፍጥረታትን ሲፈጥር ለሁሉም የሆነ የሚያደርጉትን ነገር እየሰጣቸው፣ የሰው ልጅ ከዓላማ ውጭ ሆኖ ሊፈጠር ይችላል? ዝም ብሎ በአጋጣሚ የተገኘ ፍጡር ሊሆን ይችላል የሰው ልጅ? አስበው። ምክንያቱም ከሁሉም ነገር የተሻለን እስከሆነን ድረስ እኛ ጭራሽ የተሻለ ዓላማ ነው የሚገባን አይደለ? ከሁሉም ነገሮች ከሁሉም ፍጥረታት ስለዚህ ዝም ብለን ለዛዛታ ተፈጠርን። ለዛ ነው ቅድም ኢብሮ አንድ ቁርአን ያጠቅሶልሃል፣ ለጨዋታና ለቀልድ የፈጠርናችሁ መሰላችሁ እንዲህ ብሎ አላህ ሱብሓነሁ ወተዓላ ይጠይቃል። ስለዚህ ዝም ብለን አይደለም የተፈጠርነው፣ ዓላማን ይዘን የተፈጠርነው። ሰዓት እንዲበቃ እየፈጠንኩብን አውቃለሁ። ሌላ ጊዜ በሰፊው ማውራት እንችላለን። አሁን ሀሳቤን ብቻ አግኝተህ እንድትሄድ ነው ይፈልጋል። አብሽር፣ ሀሳብን በደንብ ከነገርከኝ ኮንታክት ማድረግ እንችላለን። ችግር የለም። እናንተ ማሂር ሰላም አለይኩም፣ ይሰማል? ወአለይኩም ሰላም ወራህመቱላህ። በጣም ብዙ ሰው ጠያቂ ስላለ ለሱ ለምን ፕሮግራም አንይዝለትም? በቃ ወይ ነገ ምናምን በቀኑ ክፍለ ጊዜ ይምጣና እሱን ብናስተናግደው የማይቆም ሉፕ ሆነ ነገሩ አይመስልም? እንደዚህ አይነት እንትኖች እንትናችሁ ትንሽ ኮንቲኒቲ ስላላቸው ችግር የለም። እኔ ለሌሎቹም ቦታ ልሰጥ እችላለሁ። ያ ኦፍ ኮርስ እንደዛ ይሻላል። በውስጥ አውራ። በጣም ጥሩ መልሶች። ሴሽኑ ታይሙን አላውቀውም፣ ለዛ ነው። አም ሶሪ። ቀን ላይ አለን ኢንሻአላህ። ኢንሻአላህ እኛን ኮንታክት አድርገን በውስጥ እሺ። ኢንቦክስ አድርጌልህ ነበር አልመለስክልኝም ኢብሮ። እሺ ዛሬ የሰራሁት ቪዲዮ ላይ ኮመንት ጻፍና እዛ ውስጥ ገብቼ እኔ ራሴ ያናግራለሁ። እሺ መልካም ጊዜ ይሆንልህ። እሺ ኢንቦክስ አድርጌልሃለሁ። እሺ ቴንክ ዩ። ይምሩ ቀጥል። ለፕሮግራሙ ድምቀት የጀማዓት ሁላችሁም ታብታብ አድርጉ እና ኮፒ ሊንክ ማድረግም አይረሳ። ሪፖርት እየተደረገ ስለሆነ ሁላችንም ታብታብ ማድረግ አለብን። እንዲሁም ደግሞ ላይቭ ተደራሽነት እንዲኖር ማድረግ አለብን ኢንሻአላህ። እሺ ቀጣይ ሰሊና ሰላም ብያለሁ። ሰሊና ቅድም ገብታ ነበር አላወራችም። እሺ ሰሊና አውርጄሻለሁ ከይቅርታ ጋር ሰዓት የለም። እሺ ጥያቄ ያለው ካለ ክርስቲያን ወገኖቻችሁ 3 ቁጥር። እሺ ጥያቄ ያላችሁ ክርስቲያን ወገኖች ካላችሁ እስልምናችን የፈለጋችሁት ሁኑ፣ ጥያቄያችሁን እንመልሳለን። ኮሜንት ላይ 3 ቁጥር ጻፉ ኢንሻአላህ። እሺ ኢንሻአላህ ሁለት ሰው ለክርስቲያን እናድርገው። እሺ ኢንሻአላህ እንትን እንዳንል ተራ በተራ አንዱ ሲያልቅ አንዱ ወዲያው እንዲቀጥል ይምሩዬ። እንደዛ ይቻላል። ሞዴሬተር አስገቡ። ጥያቄ ያለው ካለ ጴንጤም ኦርቶዶክስም የፈለጋችሁት ሁኑ፣ እስልምና ላይ ማወቅ የሚፈልጉት ነገር ካለ ያው ፕሮግራሙ ለእናንተ ሁላችንም እዚህ ተቀምጠን ፕሮግራም ያዘጋጀ ነው። እናንተ ቀጥተኛውን መንገድ እንድታገኙ ካላችሁበት ነገር እንድትወጡ ነው። ካላችሁበት ጨለማ እንድትወጡ ስለሆነ እባካችሁ እየገባችሁ ጠይቁን፣ ስለ እስልምናችን አወቁ ማለት ነው። ኦኬ እስካሁን ገስት ላይ አይ ቲንክ የገቡ ሰዎች የሉም። አንዴ ከገስት እናስገባ። እስከዛ ይብሩ ቀጥሉ ኢንሻአላህ። ሀሳብ ካለ ሂዱበት ኢንሻአላህ። ታብታብ አድርጉ ያ ጀማ። ገና 1900 ሰው ይህንን ፕሮግራም መታደል ማለት በጣም ትንሽ ነው። በጣም ትንሽ ነውና ኢንሻአላህ ጥያቄ ያላችሁ ሰዎች ግቡ፣ ጥያቄ በደንብ ጠይቁ ነውና ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ፣ ለህዝቦች ተደራሽ እንዲሆን አድርጉ። በረመዳን ትልቅ ስራ ነው፣ እንደ ትልቅ ነገር ነው የሚቆጠረው። ይምሩ ቀጥል። አፎ ኢንሻአላህ። እሺ ይምሩ ልግባ በመሃል አንድ ግባ ሀቢቢ ከመቀጠላችሁ በፊት አይ አንድ ነገር ለማስያዝ ፈልጌ ነው። ምናልባት ፕሮግራሙ አዲስ ስለሚሆን አዲስ ነገር ሁሌ ለመለመድ ትንሽ ይከብዳል እና ከዛ አንጻር ነው። ቲቪ ሀገራችን የገባ ጊዜ ህዝቡ በቃ ሸይጣን እንትን ነው ምናምን ብሎ ራሱ ይሸሸው ነበረ እና አዲስ ፕሮግራም ነው። ክርስቲያን ወገኖቻችን ኢንሻአላህ ተላመዱ፣ ጠይቁ ነው ምለው። ቀጥሉ ይምሩ። ጀዛከላ። መጠየቅ ጉድለት አይደለም፣ ያላወቅነው ነገር ማወቅ ጉድለት አይደለም፣ እንዳውም ማወቅ ነው መንቃት ነውና ብልጠት ስለሆነ ባካችሁ እየገባችሁ ጠይቁን፣ ስለ እስልምናችን ተማሩ። አላህ ሂዳያ ይስጣቸው። እሺ ሄኒ ሰላም ብያለሁ። እስከዛ ከጎን ሌሎች ክርስቲያኖች ካሉ ሁለት ክርስቲያኖች ሰላሙን አላመን ተቢዐል ሁዳ ወገናችን
ሰላም ብያለሁ። ጥያቄ አለ እስልምና ላይ ወገኔ? አዎ ጥያቄ ነበር። ምናልባት ድምጼ አያስቸግርም አይደል? ኔትወርክም እያስቸገረኝ ስለነበር ነው። ይሰማል ኢንሻአላህ፣ ድምጽ ይሰማል። ወንድሜ አቡኪ ኢንሻአላህ ያስተናግድሃል። ጥያቄህን አቅርበህ ሚውት አድርገህ አዳምጥ። እሺ እሺ። አይ ኢንሻአላህ እሺ፣ እንደዛም ይቻላል። ጥያቄህን አቅርበሽ። እሺ ማለት ሁሉም ቤተ እምነቶች የራሳቸው የሆነ የድህነት ትምህርት አላቸው። ለምሳሌ ኦርቶዶክስ ቃልን በእምነት በጥምቀት ያለን ብዙ ልንዘረዝር እንችላለን። የእናንተ የድህነት ትምህርት የሚባለው ከቁርአን እያጣቀስክ እንድትነግረኝ ነው ፈልገው፣ የድህነት ትምህርታችሁን ማለት ነው። ጥያቄ ገብቷል አይደል ኢምራን? አዎ ግልጽ ነው። ሁሉም ቤተ እምነት የድህነት ትምህርት ስላላቸው የእናንተ የድህነት ትምህርት ምን ጋር ነው የሚለውን ነገር ለማወቅ ፈልጌ ነው። እሺ አልሐምዱሊላህ ወከፋ ወሰላተን ወሰላመን አላ ኢባዲህ ለዚነ እስጠፋ። ከተናገርካቸው ንግግሮች ጀምርና በክርስትና አንድ ሰው ለመዳን ማመን ብቻ አይጠበቅበትም። የጌታ ስጋና ደም አለ፣ እንዲሁም መጠመቅም አለበት። በእስልምናችን ግን እንደዚህ አይነት ነገር ጭራሽ ነው የለም። አንድ ሰው የድህነትን መንገድ መያዝ ከፈለገ ማድረግ ያለበት መጀመሪያ ምንድን ነው? ጣዖታትን ይክዳል። ጣዖታት እንደማይመለኩ ይክዳል። ቀጥሎ ምን ያደርጋል? አላህ ደግሞ ሀያል አምላክ እንደሆነ ያሰብታል። ከዛ በተላከው መልክተኛ ያምናል። የዛን ጊዜ ቀጥተኛውን መንገድ አገኘ ማለት ነው። ሱረቱል በቀራ ቁጥር 136 እንደዚህ ይላል፣ በአላህና ወደኛ በተወረደው ቁርአን። አየህ፣ ስለዚህ አንተ መጀመሪያ መዳን ከፈለክ መጀመሪያ በአላህ ማመን አለበት። ቀጥሎ ወደኛ በተወረደው ቁርአን ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ነገሮቹ በተወረደው በዚያ ሙሳና ኢየሱስ በተሰጡት በዚያም ነቢያት ከጌታቸው ዘንድ በተሰጡት በአንድ መካከል የማንለይ ስንሆን አመንን፣ እኛም ለእርሱ ለአላህ ታዛዦች ነን በሉ አለ። ስለዚህ አንተ መጀመሪያ በአላህ ካመንክ በኋላ ቀጥሎ ደግሞ በነቢያት ታምናለህ። አላሁ ሱብሓነሁ ወተዓላ ነቢያት እንደላከ ታምናለህ። ቀጥሎ አላህ ምን አለ? በእርሱ ባመናችሁበት ቢጤ ቢያምኑ በእርግጥ ተመሩ አለ። ስለዚህ አንተ የህድነትን መንገድ ከፈለክ ወገኔ ሄኒ አንዱን አምላክ አምልክ፣ የነቢያትን አምላክ አምልክ። ቀጥሎሳ በተላኩት ነቢያት ደግሞ እመን ማለት ነው፣ እንዲሁም በወረደው መጽሐፍ ማለት ነው። ይሄ ነው የእስልምና መሰረት። ግን እስልምና በዚህ አይቆምም። ለዛ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ኢነለዚነ አመኑ አለ፣ እነዚያ ያመኑ አለ። ስለዚህ አንተ ታምናለህ። ስታምን የጀነትን ቁልፍ ይዘሃል ማለት ነው። ግን እምነት ብቻ የለም በእስልምና፣ እምነትህን በተግባር ማሳየት አለብህ። ለዛ ነው አላህ ቁርአን ላጣላህ እያየ ነው እንዲሁም ማለት ነው። ተመልከቱ። ኦኬ ይታያል ብዬ አስባለሁኝ። ከወንድ ሆነ አለ ሱረቱል የኒሳ ቁጥር 127 ላይ ከወንድም ወይም ከሴት አለ እርሱ አማኝ ሆኖ ከበጎ ስራዎች አንዳችን የሚሰራ ሰው እነዚያ ገነትን ይገባሉ። ስለዚህ አንተ ገነት መግባት ከፈለክ ካመንኩ በኋላ እምነትህን በተግባር ማሳየት አለብህ። አላህ የፈቀደውን ነገር ማድረግ አለብህ፣ የከለከለውን ደግሞ መከልከል አለብህ። ግን ዋናው የጀነት ቁልፍ ምንድነው ካልን ቁልፉ ምንድነው? ላኢላሃ ኢለላህ የሚለው ቃል ነው። ጨርሻለሁ። ግልጽ ነው ይሄ? አዎ በተወሰነ መልኩ ገብቶኛል። ግን ለምሳሌ አሁን እኛ ነዳያንን ምናምን ነገር ስናበላ ወይም ደግሞ የነጮችን ማለት ነው ስናበላ ለጽድቅ ነው ብለን እናምናለን። እናንተ ያንን በማድረጋችሁ እንጸድቃለን ብላችሁ ታስባላችሁ ወይስ ጀስት ስለሰጠን መንፈሳዊ እርካታ ብቻ ነው የምናገኘው ብላችሁ ነው የምታስቡት? ኸይር፣ በጣም ገራሚ ጥያቄ። በእስልምናችን ሰደቃ ከእስልምና አምስቱ መሰረት አንዱ መሰረት ነው። ከእስልምና አንዱ መሰረት ነው። ከአምስቱ መሰረት ማለት ነው። አንደኛው በአላህ ማመን ነው፣ ሰላት መስገድ ነው። ከዛ በኋላ መጾም ነው። ቀጥሎ ዘካ መስጠት ነው። አንድ ሙስሊም በሱ ላይ ግዴታ ነው። ግዴታው ምንድነው ካልን ካለው ሀብት ላይ አላህ ከሰጠው ሀብት ላይ ለድሃዎች መስጠት አለበት። ይሄው ተመከተ ዘካ ወአተው ዘካት አለ፣ ዘካ የሰጠው አለ። ስለዚህ ዘካ መስጠት ወይም ደግሞ ካለ ህብር ለድሃዎች መስጠት አላህ ያዘዘ ነው፣ ማድረግም አለብን። ካላደረግን አምላካችን ፊት ያስጠይቀናል። ለምን? ይሄ ራሱ የእስልምና መሰረት ስለሆነ ማለት ነው። ኦኬ ግዴታ ነው። አንድ ሰው አቅሙ ካለውና ብሩ ካለው ግዴታ ለድሃዎች መስጠት አለበት። ኦኬ ከሰጠ ደግሞ አላህ ይሰጠዋል። የውመል ቂያማ ላይ እጥፍ አድርጎ ይሰጠዋል፣ ይክሰዋል ማለት ነው። ያው ተመከተ እዚህ ጋር ቀድ አፍለሃል ሙእሚኑን አለ፣ አማኞች ዳኑ አለ። እነማን ናቸው አማኞች? እንመከተ እዚህ ጋር እስከርገው ኢብሮ ከፍቶልሃል። ቀድ አፍለሃል ሙእሚኑን አማኞች ዳኑ። እነማን ናቸው የዳኑት? ኢብራሂም። እሺ እነዚያ አለ እነሱ በስግደታቸው ውስጥ አላህን ፈሪዎች የሆኑ አንደኛ
ሁለተኛ ደግሞ እነዚያ እነርሱ ከውድቀት ንግግር ራቂዎች ናቸው፣ ከአፋቸው መጥፎ ነገር አይወጣም አለ። ሶስተኛ እነርሱ ዘካን ሰጪዎች ናቸው አለ፣ ለድሃዎች ይሰጣሉ አለ። ስለዚህ የዳኑት ራሱ እነማን ናቸው? ለድሃዎች የሚያስቡ ናቸው። ስለዚህ አንድ ሙስሊም ካለው ሀብት መስጠት አለበት። አላህ ራሱ የሰጠው በሀብቱ ሊፈትነው ነው። ስለዚህ ግዴታውን መወጣት አለበት ነው። ይህን እናመሰግናለን ለነበረን ቆይታ። ወደ ቀጣይ እንለፍ። የመጨረሻ ሁለትን የሚፈቀድ ቶሎ ጠይቅ። ቀጥል። እሺ የመጨረሻ ጥያቄ ነው ከዚሁ ጋር የተያያዘ ስለሆነ፣ ስለዚህ አንተ ባልከው መሰረት አላህን ማመን እንደገናም ደግሞ ስራ ነው ማለት ነው ሊያድናችሁ የሚችለው እናንተ። ዋናው የድህነት ቁልፍ ላኢላሃ ኢለላህ ነው። ካመነ በኋላ ደግሞ መልካም እሱማ በየትኛውም ቤተ እምነት እኮ መጀመሪያ ፈጣሪ ስታምን ነው የሆነ ነገር የሚደረግልህ። ግን በእናንተ የድህነት ትምህርት አላህን አምኖ ነቢያቶችን ተቀብሎ እንደገና ደግሞ ስራ የሚባለው ነገር አለ ማለት ነው በእናንተ። ስራም አለ። አዎ አንድ ሰው አምኖ ብቻ ቁጭ አይልም። ያመነውን ነገር በተግባር ማሳየት አለበት። ኮንክሉዥን የሰራው ጥያቄ ነው ይሄ። ኮንክሉዥን ከሆነ ሌላ ጊዜ ትመጣና ኮንክሉዥን ትሰራለህ። ስልክ ገብቶብኝ ነው በመሀል ስልክ ገብቶብኝ። ስለዚህ ስራ የሚለው የድህነት ትምህርት ከሆነ ከሌላ ቤተ እምነት ጋር የሚለያችሁ ምንም ነገር የለም ማለት ነው በዚህ ጉዳይ ላይ። ከነማን ጋር ምንድን ነው እየተከናወነ ያለው? ከነማን ጋር? ይሄኔ አንተ ኦርቶዶክስ አይደለህ እንዴ ብራዘር? ምን እያወራህ ነው ያለው? ወይስ ጴንጤዎች ጋር ማለት ፈልገህ ነው? ጴንጤ እምነት ብቻ ነው የሚለው፣ ኦርቶዶክስ ደግሞ ስጋ ወደሙ መጠመቅ ምናምን ትላላችሁ። ያመነ የተጠመቀ ይድናል የምትሉት እና እምነትንም አታውቅም አይ ቲንክ መሰለኝ። ኤኒዌይ ሰዓት እየሄደብን ስለሆነ ኢንሻአላህ አንተም ሚውስ ስላደረግ ታችን ልካለን። በክርስትና የሚያጀማ አንድ ሰው የሚድነው ካመነ የኢየሱስ ስጋ ከበላ በኋላ ነው። ሰዓት ይቅርታ ሄዷል። እሺ ወደ ቀጣይ እንለፍ። ተጫወቱ። ሰላም ብያለሁ። ሰላም ብያለሁ። እንዴት ናችሁ? ሰላሙን አለመን ተብያል ሁዳ። እሺ ሰላም ብያለሁ። ጥያቄ ማቅረብ ትችላለህ። እሺ በጣም ጥሩ ጥያቄ። አንደኛው ቁርአን ላይ ስለ ክርስቲያኖች እና ስለ ቆይ አንዴ ወንድም አቡኪ የለም መሰለኝ። ስለዚህ ወንድም ሳላ ካለ ይሰማል። ይሰማል። ቀጥል። ቁርአን ላይ ስለ ክርስቲያኖች እና ስለ ጁሾች ወይም አይሁድ እምነት ምናምን ተጽፏልና ይህንን ክርስቲያኖች ሃይማኖት እንዳላቸው አይሁዶች ሃይማኖት እንዳላቸው ከተጻፈ ይህንን ሃይማኖት የሰጣቸው ማን ነው? ኦኬ ቁርአን ላይ ክርስቲያኖች ሃይማኖት እንዳላቸው ይናገራል፣ አይሁዶችም ሃይማኖት እንዳላቸው ይናገራል። እና ይህንን ሃይማኖት የሰጣቸው ማን ነው ብሎ ነው ወገናችን የጠየቀው። ቁርአን አንድ እምነት እንዳለና ያ አንድ እምነት ከአምላክ ዘንድ እንደመጣ አምላክም ሪኮግናይዝ ያደረገው አንድን ሃይማኖት ብቻ እንደሆነ ይናገራል። ኢነ ዲነ ዒንደላሂ ልኢስላም ይላል። አምላክ ሪኮግናይዝ ያደረገው አምላክ እውቅና የሰጠው ሃይማኖት ቢኖር ኢስላም ብቻ ነው ይላል። እዚህ ጋር አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ስለዚህ እኔ ሪኮግናይዝ ያደረኩት እኔ የማቀው እስልምናን ብቻ የሚል ቃል አለ። አምላክ ሪኮግናይዝ ያደረገው እስልምናን ነው ኢነ ዲነ ዒንደላሂ ልኢስላም ብሎ ስለተናገረ። ታዲያ ከጊዜ በኋላ ሰዎች በራሳቸው ተነስተው ወደ ተለያዩ እምነቶች ራሳቸው እንደከፈሉ ከአምላክ ጋር መቃረብ እንፈልጋለን ብለው ምድር ላይ ጣዖታትን መቃረቢያ እንዳደረጉ ይናገራል። ስለዚህ ሃይማኖቶቹ በምድራዊ ስርዓት በሰው ስርዓት የመጡ እንጂ አምላክ እውቅና የሰጣቸው አይደለም። ለዛ ነው በቁርአንም ስትመለከት አላህ ሱብሓነሁ ወተዓላ ለክርስትና እውቅና አይሰጥም፣ ማለትም ትክክለኛ ነው አይለውም። ነገር ግን ሰዎች ከተለያየ ዘመናት በኋላ ተነስተው ወደ አምላክ ለመቃረብ በራሳቸው ፍላጎት ብዙ ምድራዊ ጥቅሞች ለማግኘት ሃይማኖቶችን እንደፈጠሩና የተለያዩ እምነቶችን ክሬት እንዳደረጉ ቁርአን ይናገራል። ስለዚህ ክሬት ያደረጉት ራሳቸው ሰዎች መሆናቸውን እኛ እናምናለን። በአንተ መጽሐፍ ሐዋርያት ሥራ
ምዕራፍ 11 ቁጥር 26 ላይ ክርስትናን ለመጀመሪያ ጊዜ ሰዎች ተሰብስበው ክርስቲያን ተብሎ እንደተጠሩም ይናገራል መጽሐፍ ላይ። በአምላክ ሳይሆን በሰው ስርዓት አልመለስክልኝም። ኧረ አይገናኝም። የመለስክልኝ እንዲ አልመለስክልኝም። የራስን ሀሳብ እንዴት ታወራለህ? እኔ የጠየኩት ጥያቄ ለሚለው አምላክ ሳይሆን ሰው ነው። አንዴ ጥያቄን በደንብ አዳምጠው። ዝም ብለህ እንዴት ታወራልኛለህ? እኔ ገርሞኛል እኮ ስትመልስ። እኔ ጠየኩ ክርስቲያኖችም ሆኑ ጁሾች፣ አይሁዶች፣ ስለ ሁለቱም ደግሞ አላወራም። አንተ ስለ ክርስቲያን ነው ትኩረት አድርገን ለማውራት። እኔ ክርስቲያን ስለሆንኩኝ አስበህ እያወራልኝ ያሉ ጥያቄ ቁርአን ላይ ክርስትናም የጁሽ እምነትም ተጽፏል። ያንን ደግሞ እውቅና በመስጠት ሃይማኖት እንደነበሩ ቀድመው ልክ ከእስልምና ነቢዩ መሐመድ ከመምጣታቸው እስልምናም በዓለም ላይ ከማወጃቸው በፊት እነኛ ሃይማኖቶች እንደነበሩ ይናገራል። አንተውን ማስረጃ ያላቀረብክልኝ እነኚህ ከፈጣሪ ውጭ ናቸው። ፈጣሪ አልሰጣቸውም። ፈጣሪ አያውቃቸውም። ነቢያቶቹንም ሁሉንም የክርስትናንም የጁሾችንም ማለት ነው ብለህ ያቀረብከው ማስረጃ የለም። ዝም ብለህ የሰው ናቸው የሰው ስራ ናቸው ምናምን ነው ያልከው ማለት ነው። ስለዚህ አሁን ከጁሾችም ከክርስትናም ከእስልምናም ጋር ስናስተያይ ብዙ ተመሳሳይ ነገሮች አሉ። በፈጣሪ ላይ የተወሰነ ልዩነት ይኖራል። ግን ይህን ግልጽ አድርገህ ትክክለኛ መልስ እንድሰጠኝ አንድ ጊዜ ስለ ቅድመ ምንድነው ስለ እምነቶች ስናወራ ክርስትናና ጁዳይዝም ብቻ ሳይሆን ዞሪስቲያኒዝም ነበረ፣ ሳቢያኖችም ነበሩ። ከክርስትና በፊትም ሂንዱይዝም ነበረ። በጣም ብዙ ሃይማኖቶች አሉ። እኔ ጠቅላላ አድርጌ ሁለቱም አንዴ ማይከታንሳ ሃይማኖት ክርስትናና ጁዳይዝም ብቻ ሳይሆን ዞሪስቲያኒዝም የሚባል ኤንሸንተዋን፣ ሂንዱይዝም የሚባል ቡዲዝም የሚባሉ ሌሎችም በርካታ አንተ የማታውቃቸው እምነቶች አሉ። ክርስትናን ጨምሮ አይሁዶችም ቢሆኑ ሁለቱም ወይ ደግሞ አጠቃላይ ሁሉም በሰው ስርዓት የተፈጠሩ እንጂ አምላክ እውቅና የሰጣቸው አይደሉም አልኩ። ለዚህ ትልቁ ማስረጃ ኢምራን የከፈተለ የቁርአን አንቀጽ ላይ ኢነ ዲነ ዒንደላሂ ልኢስላም አለ። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። አምላክ እውቅና የሰጠው ለእስልምና ነው። እንደውም ከእስልምና ውጪ ሃይማኖትን የሚፈልግ ሰው አንቀጹን ከቻልክ አውጣልኝ። ከእስልምና ውጪ ሃይማኖትን የሚፈልግ ሰው ከእርሱ ተቀባይነት የለውም ይላል። ከእስልምና ውጪ ቁርአን ነው የሚናገረው። ባይዘይ ሁለተኛ ስልክ ስላላስኩኝ እስቲ አንድ ይክፈትልህ። ይኸው ምንድነው የሚለው? ከኢስላም ውጪ ሌላ ሃይማኖት የሚፈልግ ሰው ከእርሱ ተቀባይነት የለውም አለ። ስለዚህ አንተ ጁዳይዝምም ሁን አይሁድም ይሁን ክርስቲያንም ሁን ቡዲዝምም ሁን የትኛውም ከአንተ ተቀባይነት የለውም ይላል። ስለዚህ ትልቁ ማስረጃችን ይሄው ማስረጃ አልክ ከቁርአን አመጣውልህ። ይሄን ይመስላል። ታዲያ እምነቶቹ እንዴት ተነሱ ለሚለው እስራኤላውያን ከጊዜ በኋላ ደግሞ ክርስቲያኖችም የየራሳቸውን እምነት ክሬት እያደረጉ የራሳቸው ምድራዊ የግል ጥቅሞችን ፈልገውበት ሃይማኖቱን መስርተውታል ነው። ነገር ግን አምላክ አንድም ቦታ እውቅና አልሰጠም። መጽሐፍ ቅዱስ ላይም አይሁድ ለሚባል እምነት እግዚአብሔር እውቅና አልሰጠም። ክርስቲያን ለሚባልም ሃይማኖት እግዚአብሔር እውቅና አልሰጠም። ስለዚህ እውቅና ያሌለው በሰው ስርዓት የተፈጠሩ በጥምቀት የሚገኝ ሃይማኖት እንጂ የምርም አምላክ የሚያውቀውና አምላክ ያወጀው ሃይማኖት አይደለም። ኦኬ ቴንክ ዩ። ምዕራፍ 3 ቁጥር 85 ሱረቱ አል ኢምራን ላይ ነው የሚገኘው። ይሄን ይመስላል። ጥያቄን ስላልመለስክ አመሰግናለሁ። መልካም ጊዜ ይሁንልህ። አንዱንም ጥያቄ በአእምሮ ለመረዳት ስላልቻልክ እናመሰግናለን። መልካም ጊዜ ሆነልህ። የአእምሮ ችግር ነው እንግዲህ። ኢምሩ ቀጥል። ጀዛኩሙላ። በቂ ነው። አንዳንዴ ቃላቶች ስለማይገቡ ነው። ኢንሻላህ እንቀይርልሃለን። ወደፊት ስንመጣ እንቀይርልሃለን መንገዱን። ለማንኛውም ግልጽ ነው። ወደ ሳላ ጀዛከላ። እሺ ቤተል ሰላም ብያለሁ። ቤቴል ዘተዋህዶ ሁላችሁም ያጀማ ታብታብ አድርጉ እና ፕሊዝ ሼር አድርጉ። ፕሮግራሙ በደንብ መመጣት ያለበት ማለት ነው። ምን አልከኝ? አበቂ አጥፍቼዋለሁ። እሺ ቤቴል ሰላም ብያለሁ።
ቶሎ አውሩ እሺ፣ አለበለዚያ ትወርዳላችሁ። ቤቴል እያወራሽ ከሆነ ከስር ያለችዋን የሚዩት ምልክት አንሻት። እሺ እናመሰግናለን። ሴሊና ሰላም ብያለሁ። በድጋሚ 3ኛ ጊዜ መታለች። እሺ አለ ወገናችን ሰላም ብያለሁ። ሰላሙን አላመንተባልኩት አንሺ ይቻላል። ክርስቲያኖች እኮ የሉም፣ እኛ ሙስሊሞች ብቻ ነው እዚህ ጋር ያለው። አታስቢ። አቡኪ ቀጥል። እሺ ቀጥል። ቆይ አንድ አይሰማም እያሉ ነው። የሄደት ይሰማል። ጀማ የማን ድምፅ ነው የማይሰማው? የማን ድምፅ ነው የማይሰማው? ንገሩኛ እንዴ። የኔ ወርደሽ ተመለሽ። አይ ቲንክ እያለች ያለችው ክርስቲያኖችን አስወጡልኝና ነገር ነው ያለችው። ጥያቄ ያለት መሰለኝ ክርስቲያኖች እንዳይሰሩ ይሆናል አላውቅም። ብቻ ግን ድጋሚ ግቢሽ ወገናችን ወይ ተቀመጥና ምናልባት የኛ ሊሆን ይችላል። አይ ዶንት ኖ ብቻ እንትን እኔ እንዴት እንደሆነ ግራ ገባኝ ወላሂ ይሄ ነገር። እሺ እምሩ በቃ ሌላ አትቀጥል እስከዛ። እሺ 3 ቁጥር ጻፉ ለመግባት ከፈለጋችሁ። ጥያቄ ያለው 3 ቁጥር አህመድንም አስገባው። እሺ እምሩ አይ አትሰማም እያለ ነው አሁን። ዳጅ ክርስቲያን ነሽ እንዴ? ሙስሊም አይደለሽም? አስተግፍሩላህ ላዚም። ኧረ ተው። እሺ ወገን ገብቷል። አዎ ግን እስከዛው ኡስታዝ ጀማ ምን ታደርግልናለህ? ጎን ለጎን አንድ ክርስቲያን ከጎን አስቀምጥልን በተራ ተራ ማለት ነው እንዲቀጥል። ሲሪ ሰላም ብያለሁ። ሲሪ ቶሎ አውራቸው ወገኔ። የለም። ስለዚህ ወደ ቀጣይ ሰው ናት። እንዴት ዋልክ ወገናችን? አለ ኢንሻአላህ። አሁን አይ ቲንክ ተረኛ ኢብሩ ነው አይደለ? ቆይ አንዴ ኢብሩ እኔ መሰለኝ። እሺ ሲሪል አይ ቲንክ እሱ ስለጠራ ነው እንጂ እኔ ጋር ጥቁር ነው የሚታየው። ጠይቀው። ኢብሩ አሁንም አይሰማም። ቆይ አይሰማም። አሁን የሱ አይሰማም እያየሁ ነው። አንዴ ሲሪል ጠብቅ፣ አንዴ እስኪ ትንሽ ጠብቀህ ታወራለህ። እስከዛው ሲአር 7 ያወራ። ሲአር 7 አሉ። እሺ እናመሰግናለን ወገናችን። እኔ ብቻ ነው የሚሰማው። አይ የለም። እሺ እሱ ሚውት አድርገናል ያጀማ። ስለዚህ አሁን ክርስቲያኖች ካላችሁ 3 ቁጥር ጻፉ ኢንሻአላህ። ሲሪል ቆይ ጠብቅ አንዴ፣ ጠብቅና ታወራለህ። ሜቢ ከተስተካከለ ማለት ነው። ኢብሮ ቤቱ ችግር ጀምሯል ማለት ነው እንደ ድሮ። ስለዚህ አጀማ ሁላችሁም ታብታብ አድርጉ። ለማቋረጥ የሆነ ሰዎች ሪፖርት እያደረጉ ሊሆን ስለሚችል ታብታብ አድርጉ ፕሊዝ። እሺ ጥያቄ ያለው ካለ 3 ቁጥር ጻፉ ኮሜንት ላይ። ባረከላሁ ፊኩም። እስከዛ ኢብሮ ትንሽ ነገሮችን አውራል። እሺ ኢንሻአላህ ያጀማ ያው ሪፖርት እየተደረገ ነው ቤታችን እንደምታዩት እና በጣም እየተቸገረን ነው። ምንም ማውራት አልቻልንም። ስለዚህ ያጀማ በደንብ አድርጋችሁ ታብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ቤቱን ሰው መቀነስ የለበትም መጨመር እንጂ መቀነስ የለበትም። እና ጥያቄ ያላችሁ ክርስቲያኖች ማንኛውም ካለ መግባትና መጠየቅ ይችላል። ኢንሻአላህ እንግዲህ ምንድነው የምንለው ነገር ወይ ኡስታዝ ኢብራሂምን ነገር መጠየቅ ፈልጌ ነበር። አይ መጀመሪያ ወንድሜ ለሙስሊሞች ነው፣ ሁለተኛ ደግሞ ፌክ አካውንት ነው። ፌክ አካውንት ለምንድን ነው አዲስ አካውንት ከፍተህ የመጣው? አይደለም ወላሂ ሳይሆን ለዛ አይደለም እኔ ጥያቄ ሳይሆን ስለ እስልምና ሳይሆን። ቆይ አንዴ ሀቢ ሚውት አድርገውሃል። አንዴ ቆይ እሺ፣ ወረደ በቃ ይውረድ። እንደዛ ከሆነ ፌክ አካውንት ነው። እሺ አውቀዋለሁ፣ ፌክ አካውንት ነው።
አሁን የከፈተው እና እንደዚህ አይነት ሰው አናስተናግድም። ኢንሻአላህ ቀጥል ብሮ። እሺ ለሪፖርት ስለመጣው እኔ ሰው ጥያቄ ያለ ተጻፈ። ቀጥል። ኢምሩ ቤቱ እንዳይንዛዛ አንተ ምራው። እሺ ኢንሻአላህ በቃ እኔ አላወራም። ምናልባት አይሰማም ካሉ ብቻ እኔ አወራለሁ። እሺ ኢንሻአላህ ቤቱ እንዳይንዛዛ እንትን ቀጥል አንተ ኢምራን። አሁን ልጠይቅ? እሺ ጠይቅ ሲሪል ጠይቅና መልስ ይመልሳል። በቃ ጠይቅ። በመጀመሪያ እንዴት አመሻችሁ? ደህና ነን ቀጥል። የእኔ ጥያቄ ሱራ 757 ላይ በተውራትና በኢንጂል ተጽፎ የሚገኘውን የማይጽፍና የማያነብ ነቢይ ተልኮላቸዋል ይላል። ተውራትና ኢንጂል ላይ የተጻፈው ከየትኛው መጽሐፍ ላይ የተጻፈው ነው ብያለሁ? ተውራትና ኢንጂል መጀመሪያ የተጻፈው መጀመሪያ የተባለው ነው እሱ። ነቢያት የነቢያት መጽሐፍ ላይ ተውራትና ኢንጂል ላይ ተጽፎ ነበር። አሁን ደግሞ ቅሪቱ አለ ነው በቃ ባጭሩ እሱ ነው። ኦኬ እሺ ከቅሪቱ ልታሳይ ትችላለህ? ከአሁኑ አሁን ከቅሪቱ ላይ አሳያለሁ። አሁን ላሳየህ ፈቃደኛ ነህ? ሶንጎ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 13 ላይ መሐመድ ነው የሚል መሐመድ አይደለም። እሺ አይ እንዳትር ከዛ ላይ ብዬ ነው። እሺ ወገናችን ችግር የለውም አታስብ። መጽሐፍና ማንበብ የማይችል የሚለውን ነው ማሳየህ፣ እሱ ላይ አይደለም ያለሁት። እሺ አሁን እኔ ከይቅርታ ጋር እና ያው ሚውት አድርግልን ላሳየህና መልሱ ይመለስልሃል። ተመልከት ነቢያችን ሰለላሁ ዐለይሂ ወሰለም ያው ማንበብና መጻፍ የማይችል ተብሎ የተጠቀሰው ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ ደግሞ ማንበብን መጻፍን ማንበብ ለማያውቅ ይላል። ይህንን አንብብ ብለው በሰጡት ጊዜ ማንበብ አላውቅም ይላቸዋል አለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ በሰሒህ አልቡኻሪ 3ኛው ሐዲስ ላይ ጅብሪል መጥቶ ቢጋሪ ሒራ ጋሩ ሒራ ላይ ምን አላቸው? ፈቃለ ኢቅራ አንብብ አላቸው። ቃለ ማ አነ ቢቃሪ እኔ ማንበብ አልችልም፣ ማንበብ አይሆንልኝም። ከዛ በኋላ በተመሳሳይ 3ኛ ጊዜ ኢቅራ አላቸው። ቁልቱ ማ አነ ቢቃሪ እኔ መቅራት አይሆንልኝም አልችልም አሉ። ከዛ ሪቨሌሽኑን አወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረሙ አለዚ ዐለመ ቢልቀለም የሚለውን አወረደላቸው ማለት ነው። እና የት ነው ከተባለ እዚህ ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ አንድ ቃል አለች። እዚህ ጋር ኽዚ ትባላለች። እቺ ቃል የግሪክ ቃል ነች። ኤፕሲሎን አዮታ ሮ አልፋ ሲግማ እዚህ ጋር አለች እና ሁለቱ ቃላቶች የተጨመሩ ቃላቶች ናቸው። ለምንድን ነው የተጨመሩት ብለን ስንል ስሞል ሌተር የሚባል ነገር በግሪክ ኮይኔ ስለሌለ ማለት ነው። ኦኬ ታውቀዋለህ? አልፋ ምን አይነት እንደሆነ ታውቃታለህ? አልፋ እሱ ከግሪኩ ላይ ይሄው እሱ አልፋ ነው። አዎ አልፋ ነው። ኦኬ እሺ ቀጥል እስኪ። ምንድን ነው? እሺ ንገረኝ እስኪ። አንብበው ታነበዋለህ? አንብበው እስኪ። አይ እሱ አልፋ ማለት እኔ አልፋን ፊደልቱ ስለማውቃት ነው። እሱ አይደለች ማለት እኮ ገባ እኮ። አይ ይሄ ጽሁፍ ነው። ስም ላይ ኩሪሎስ ካለ በኋላ ምንድን ነው የሚለው? ስም ላይ ያንተ ስም ላይ ስም ላይ ምንድን ነው የሚለው? የመጀመሪያው ኩሪሎስ ካለ በኋላ ነው የሚለው። አንብብልኝ ሙሉ ስምህን፣ ሁለተኛውን ስምህን አንብብልኝ። አሌክሳንድሪዮስ ነው። አልፋ ነው አይደል? መጀመሪያ ላይ ያለው ነው አልኩህ እኮ አይሰማም እንዴ?
አልፋ ነው አይደለም? አልፋ ነው አይደለም? አልፋ የሚጻፈው እንደዚህ ነው። ስም ላይ ስምህን የጻፍክበት አንተ የመጀመሪያው ፊደል ምንድን ነው? የመጀመሪያው ከሁለተኛው ላይ ያለው ነው። የመጀመሪያው ማለት ይኸውልህ ሁለተኛ ላይ ያለው ኩሪሎስ ካለ በኋላ ቄርሎስ ካለ በኋላ ሁለተኛው የሚጀምርበት ምንድን ነው ስምህ? ስሙ የመጀመሪያው አ ነው የሚል እሱ አልፋ ነው አይደለም? አልፋ ይሄ ነው። እስኪ አልፋ ስምህን የጻፍክበት ነው የምልህ። ስምህን የጻፍክበት ሁለተኛ ላይ ያለው ምንድን ነው ፊደሉ? እስኪ እኔ ያልኩህ ግሪኩ ላይ እስኪ ገብተን እስኪ አልፋ ስምህን የጻፍከው አንተ ራስህ በግሪክ ነው። ሁለተኛው አልፋ ነው አይደለም? የጻፍክበት ስምህን አልፋ አይደለም። እስኪ ግሪኩ ላይ እስኪ ገብተን ምን አልክ? አይደለም ምንድነው ታዲያ? ስምህን ነው ያልኩህ። ስምህን የጻፍክበት ምን ይባላል በግሪኩ? የአ ስም ምን ይባላል በግሪኩ? በግሪክ ነው። በግሪኩ ምን ይባላል ስሙ? አ ነው። ምን አልክ አንተ? አይላል እንዴ? ኦሮምኛ አይደለም እኮ የምታወራው። ግሪኩ አልፋ ማለት ምን ማለት ነው በግሪኩ ሲና? ስምህን የጻፍክበት በግሪኩ ምን ይባላል ስሙ? ሐመሩሃ ጻፍልኝ እስኪ አንዴ። እንትና ሐመሩሃ ጻፍልኝ። ሐመሩሃ የኛን ሐመሩሃ ጻፍልኝ። ይሄ ምንድነው የጻፈልህ? ምንድነው እሱ? አሁን ከላይ የጻፋት አልፋ እሷ ናት። ከላይ የጻፋት ይኸውልህ፣ እሱ በትንሹ ነው የሚጻፈው። በትንሹ ይሄ ትልቅ ይባላል። ትልቁ ኤ ይባላል። ኦኬ፣ ትንሹ ያሳይ። ግሪኩ ላይ ገብታ ሳይ ይሄው ስምህ ላይ የጻፍክበት አንደኛው አልፋ ነው። በትንሹም ሲጻፍ በትንሹም ይጻፋል፣ በትልቁም ይጻፋል። አታውቅም ይሄንን? እስኪ ግሪኩ ላይ ያሳየኝ ያልኩ። ይሄው አልፋ በትልቁ ሲጻፍ እንደዚህ ነው፣ በትንሹ ደግሞ ይጻፋል። ምንድነው እንኳን ይሄው ገብታችሁ አሳየኝ እኮ ነው። ይሄው አየህ፣ ይሄን አየኸው? ይታያል ካፒታል ሌተር። ኦኬ፣ አይሰማም ነው። ካፒታል ሌተር አይታየህም እዚህ ጋር ሲጀመር። ግሪክ ኮይን ታውቃለህ አንተ? አይ የምችለውን ያክል እችላለሁ እኮ። በቃ ይኸው ለአልፋ ስሞል ሌተር እና አሳላ ይመራና ተልቅ አንድ ጊዜ ይመራንን ትልቁ ላይ አድርጉት። አሁን ቆይ አንዴ እኔ አዳምጡ። ቆይ ይመራንን ትልቁ ላይ አድርጉት አንድ ጊዜ ይመራን። እና አይነቱ በየዋላ ስሞል ሌተር ካፒታል ሌተር የሚባል ነገር አለ፣ አልተማረውም። እና ቆይ ቀስ ብዬ ላስረዳው አንዴ። ኢብሮ ቀጥል። አዎ እሺ፣ ምን ላስረዳ መሰለ? ጀዛከላ ኸይር ሳላ አላህ ይቀበልህ። ጀዛከላ። ይኸውልህ እዚህ ጋር ኽዚ ትባላለች እቺ ቃል ማለት ነው። እና ኤፕስሎን ስሞል ሌተር ነች እዚህ ጋር የገባችው። አሁን ኢምሮ አሳየኝ አንድ ጊዜ። ኤፕስሎን ላይ አድርገው አንዴ። ኤፕስሎን ላይ አድርግልን። ይታያል? ኤፕስሎን ስሞል ሌተር ነው እዚህ ጋር የተቀመጠችው። በኮይኔ ጊዜ ስሞል ሌተር የሚባል ነገር የለም ብራዘር። ይታያል? በግሪክ ኮይኔ ሲጻፍ ይሄ ነገር ስሞል ሆን ብለው ነው የጨመሩት ማለት ነው። ተግባባን? እዚህ ጋር ኽዚ አለች፣ ኤፕስሎን አለ፣ እዚህ ጋር አዮታ አለ፣ ሮ አለ፣ አልፋ አለ። እዚህ ጋር ደግሞ ሲግማ ተጨምሯል። ሁለት ቃላቶች ተጨምረዋል እዚህ ጋር። የትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ እቺ ምንድነው? ሁለቱ ባይኖሩ ምንድነው የሚነበበው? እስቲ አንብበው። ማንበብ ትችላለህ? ሁለቱ ባይኖሩ እስቲ አንብበው አንድ ጊዜ። እነዚህ ሁለቱን አጥፋቸውና አንብበው እስቲ። ነን ማንበብ ትችላለህ? በጣም ጥሩ። ይሄ ምን ይባላል መሰለ? ኺራ ይባላል። ኺራ ማለት ደግሞ ምንድነው ማለት መሰለ? ኺራ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ጋሩ ሂራ ውስጥ የዋሻው ስም ነው። ተግባባን? ተመሳሳይ ዋሻውን የጠራበት ቦታ ነው። ሂራ ይላል። አየው እዚህ ጋር በግሪክ ሂ የሚባል ቃል ስለሌለ ኺ የሚለውን ኽዚ የሚለውን ቃል ነው የምትጠቀመው። ግልጽ ነው። ስለዚህ ኺራ የሚለው እዚህ ጋር
የምትባለው እቺ እንትን ነች ዚ ከዛ አዮታ አለ እዚህ ጋር ሮ አለ ከዛ ደግሞ አልፋ አለ ማለት ነው። ተግባባን። ስለዚህ አሁን ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ምን አድርገው ነበረ? እዚህ ጋሩ ሂራ ውስጥ ምን ተቀብለው ነበረ? መጽሐፍን ተቀብለው ነበር ነው ባጭሩ። ግልጽ ነው። ሰዓቴም እያለቀ ስለሆነ ደግሞ መጽሐፍን ማንበብ ለማያውቅ አለ ይህን መጽሐፍ አንብብ ብለው በሂራ ውስጥ በሰጡት ጊዜ ነው የሚለው። ተግባባን። ሂራ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄው አሉ። ማስረጃም ሰጥተናል። እናመሰግናለን። እሺ ሌላ ጥያቄ ካለ ኢምሮ አስተናግዱትና ወደ ሁለተኛ ሰው ነው ለምሳሌ ቆይ አንዴ አይደ አሁን ባመጣው ሌላ ራሱ ማለት ነው። ለምሳሌ ኦሪት ላይ ስማቸው እንደሚመጡ ስማቸው ይጠቀሳል ተብሏል። ወንጌል ላይ ማለት ነው። ዘውር እስኪ ስማቸውን አሳየኛው አንድ ጊዜ አስተካረገ ስልኬ ላ ኢላሃ ኢላላህ ይሰማል። ለማውራው ነገር ይሰማልኛ ኢብሮ እስታካረገ ስልኩ አንድ ጊዜ ፓራክሊቶስ ይሰማችኋል? እስቲ አንድ ጊዜ ኮንፈርም እንድታደርጉኝ ያህል የኔ ድምጽ ይሰማችኋል? አዎ ሳይሆን አንድ ፓራክሊቶስ ማለት ፓራክሊቶስ ግሪኩን ገብተን ማየት እንችላለን። አንድ ጊዜ ካሪሎ ቆይ ተረጋጋ ብራዘር። አንድ ጊዜ አንዲ ላርገው ሳላ አንድ ጊዜ እሺ ክሎዝ ልበለውና ከእንትኑ ላይ ጠፋ አድርጌው ልክፈተው። አንዴ እሺ አፉ በለኝ። አንድ ጊዜ እናወጣለን፣ ያስወጣናል። ቀጣለ ችግር የለውም እንፈርጣለን። አንድ ጊዜ እንዳትሄዱ ሁላችሁም አውጥቶናል። እስክንወጣ ድረስ ኮፒ ሊንክ ማድረጋችሁን አትርሱ፣ ታብ ማድረጋችሁን አትርሱ። 2.5 እናስገባለን። እሺ ኩሪሎስ ደግሞ ሲሪል ቆይ ሲመጣ ትቀጥላለህ። እሺ ኦኬ ቴንክ ዩ። ጥያቄ ያላችሁ ደግሞ እስከዚያ ክርስቲያኖች ብቻ ሙስሊሞችን አንቀበልም። ሙስሊሞች ሌላ ጊዜ ነገ ልጠይቁም ትችላላችሁ፣ ነገም ልጠይቁ ትችላላችሁ። ክርስቲያኖች ብቻ ገስተኖች ብቻ እሺ ወረዱ። ያ ጀማ አሉ ወይስ ወረዱ? ምን አይነት ኔትወርክ ነው? ላኢላሃ ኢላላህ ደውጭ እኔ በቃ ቤት ባልከፍት ይሻለኛል። እሺ አለ ጋይስ መጥቻለሁ። ሳላ ወርደዋል እያለ ነው። ወረዱ እያሉ አላችሁ። እሺ በቃ አንድ ጊዜ አላችሁ። በቃ አይ አሉ በቃ እሺ ቀጥል። እሺ ልቀጥል አንድ ጊዜ ኢብሮ ወይ 4 ደቂቃ ውሰድና በ4 ደቂቃ ውስጥ ጨርስ። ኧረ 4 ደቂቃ አልወስድም እንዴ! የምን 4 ደቂቃ ነው? ሰዓትም የለንም። እሺ የሚታይ ከሆነ ወገናችን አለው በለኝ አንዴ። እሺ በጣም ጥሩ። ፓራክሊቶስ የሚለው ቃል ከሁለት ቃል የተዋቀረ ነው። እሺ ፓራ የሚለው አንደኛው ቢሳይድ ከሚለው ፓራ እና ክሊዮ ከሚል ቃል የመጣ ነው። አግባባን። ስለዚህ ፓራ የሚለው ቃል ሞርዛን ማለት ነው። ሞርዛን በጣም አጋኖ የሚያመጣ ነገር ነው። ሞርዛን ነው። ክሊዮ የሚለው ቃል ደግሞ ምንድነው ብለን ካልን ግሎሪ ወይ ደግሞ ፕሬይዝ ማለት ነው። ተግባባን። ስለዚህ ፓራክሊቶስ የሚለው ሁለቱ ቃል አንድ ላይ ሲገባ ምን የሚል ትርጉም ያመጣል? ይኸው ሃይሊ ፕሬይዝድ ወይ ደግሞ ሃይሊ ግሎሪፋይድ። ያ ደግሞ ማለት ምን ማለት ነው? አህመድ ማለት ነው። እሺ አለቀ፣ ጨርሻለሁ። ቀጥሎ ያጀምሩ። አንዴ አቋረጠኛ ትሆነኝና ግሪኩ ላይ ማለት ነው ኮንፊርም የሚያደርግና አድቮኬት የሚያደርግ ተብሎ ነው የተቀመጠው። አሳይቻለሁ ብራዘር፣ አሳይቻለሁ። ፓራክሊቶስ የሚለው ቃል አድቮኬት በሚል አይመጣም አላልኩም እኔ። እሺ አይመጣም አላልኩም፣ እንደዛ አይመጣም አላልኩም። ግን ኧረ ቆይ ተረጋጋ፣ ቆይ እንዴ! ይሄንን ኢብራሂም ነው ያስቀመጠው።
ይሄን ስትሮንግ ነበር ኢብራሂም ነው ያስቀመጠው። ይታያል። ምን ይላል? ምን ይላል? እስቲ ይሄውልህ አይታየም እንዴ ብራዘር? ይሄ ምንድን ነው? እሺ ስላላወቅ ከአልፋቤቱ ጀምርና ፊደሎችን ሀሁ ብለህ ቆጥረህ ትመጣለህ እንጂ ሰዓትም እየፈጀህብን ያለው እንዲሁም እየገባህ አይደለም። አሳየህ ስትሮንግ ነበር አወጣለህ፣ ግን ከዚህ በላይ ክርክር ነው የሚሆነው። እሺ ወገኔ ሌላ ጊዜ ና ተምረህ እና ኢንሻአላህ። እሺ አሳየህ ክፈትለት ይላል። በቃ ድጋሚ ምንድን ነው የሚሻለው? አሳየህ እኮ አይነህ ሲል መነጸቢያው 30 ሰከንድ ስጡኝ። በቃ 30 ሰከንድ ያው 30 ሰከንድ አድርጉልኝ። ላይ ይኸው ስትሮንግ ነምበር 3875 ፓራክሊቶስ ይላል። ፓራክሊቶስ የሚለው ላይ መጣሁና ምን አገኘው? እዛው ላይ ተመልከት። እዚሁ ላይ ፓራክሊቶስ የሚለው ፍሮም ከ3844 ከሚለው ፓራና አለ ከዛ ከ2564 ክሊዮ ከሚለው ከሁለት ቃላቶች የመጣ ነው አለ ፓራክሊቶስ የሚለው ይታያል። ስለዚህ አሁን ፓራ ማለት ምንድን ነው? ፓራ የሚለው ደግሞ እዚህ ጋር ግሪክ ሌክሲኮን ነው። እሺ የግሪክ ሌክሲኮን ላይ ነው። ስትሮንግ ነበር 3844 ፓራ የሚለው ትርጉሙ ሞርዛን ነው። ሞርዛን ተግባባን። ከዛ ደግሞ ክሊዮ የሚለው ቃል ደግሞ ምንድን ነው? ክሊዮ የሚለው ቃል ስትሮንግ ነበር 2811 ላይ ክሊዮስ የሚለው ቃል ግሎሪ ወይ ደግሞ ፕሬይዝ ይሆናል። ስለዚህ ሁለቱ ቃል ፓራክሊቶስ የሚለው ቃል ሲደመር አንድ ላይ ምን ይመጣል? የታለ? ይኸው ሃይሊ ፕሬይዝድ ይመጣል። ሃይሊ ግሎሪፋይድ ይሆናል። ተግባባን። ስለዚህ ምን ማለት ነው? እሱ አሕመድ ማለት ነው። አሕመድ የሚለው ቃል ደግሞ ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ቁርአን ላይ ሲነግረን የመርየም ልጅ ዒሳን የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከእናንተ በኋላ የሚመጣውን መልእክተኛ ስሙ አሕመድ በሆነው የማበስራችሁ ሰው ሆን ይላል። በጣም አመሰግናለሁ። ቀጥሉ። እሺ ቀጥሉ። ያ ጀማ ኢምሩ ቀጥል። ኦኬ ጀዛከላሁ ኸይረል ጀዛ። ቀጣይ የእውነት እንዲህ ወንድሞች ምንድነው ተመለሱ እንጂ ወንድሞች ተመለሱ፣ ግቡ። ተመለሳችሁ እንብያለሁ። ተሰባቸዋል። እሺ ኢብሮ አይሰማም አያለ ነው ኢንሻአላህ። እሺ የኔ ድምጽ ይሰማል? ከተሰማ አንድ ቁጥር ጻፉ። አንድ ቁጥር ጻፉ ከተሰማ። እሺ የእውነት ሰላም ብያለሁ። ይሰማሃል? ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላህ። ይሰማል? ሌላ ሰው አይምሩ። አዎ ሀቢቢ ኢንሻአላህ በኋላ ናሽ ወይም ነገ ጠዋት ናሽ። አሁን ለክርስቲያኖች ነበር ያስበው። ሰላም አለይኩም ወራህመቱላሂ ተዓላ። ወአለይኩም ሰላም ወራህመቱላህ። ኔትወርክ ይዞታል ለዛ ነው። ኢንሻአላህ ጀማዓተል ኸይር አሁንም አልገባችሁም መሰለኝ። ፕሮግራሙ የተዘጋጀው ረመዳንን ለክርስቲያኖች ነው፣ ክርስቲያኖች እንዲጠይቁ ነው። ሙስሊም ወንድሞቼ ቀላይ ነው። ኢንሻአላህ ቀላይ ያመጣችሁ እንማማራለን፣ ደስ ይለናል። ግን ደግሞ አሁን ለካፊሮች ወይም ደግሞ ለክርስቲያኖች የተዘጋጀው ኢንሻአላህ። ባረከላሁ ፊኩም ጀዛኩም። ሁላችሁም ታብታብ እያደረጋችሁ አዳምጡ። እሺ ጥያቄ ያለው ካለ 3 ቁጥር ጻፉ ወገኖቻችን። እስልምናችን መልሳለሁ፣ መጽሐፋችን መልሳለሁ። ግቡና ውሸት ነው የምትሉ ከሆነ አልገባንም የምትሉት ካለ እየገባችሁ ጠይቁን። ኢንሻአላህ እስካሁን እንዳደረግነው በማስረጃ አድርገን እንመልሳለን። እምነታችን ሙሉ ስለሆነ ማለት ነው። ኢንሻአላህ 3 ቁጥር ሙስሊሞች ናቸው የሚጽፉት ከሆነ ግራ ገባን እኮ ላይ ክርስቲያኖች ጥያቄ ያላችሁ ካላችሁ ግቡ። ክርስቲያን ያው እኔ እኮ እንደዚህ እኮ ፍሪደም ያለው ቤት የለም። በቃ ክርስቲያን ጠይቁን እኮ እያልናችሁ እኮ ነው። ጥያቄ እዛ ቤታችሁ ተደብቃችሁ ከምታወሩ ኑና ጠይቁ። በቃ የፈለጋችሁትን ጥያቄ እዛ ሰው ቤት የሚነገሩትን ነገሮች እንዳለ እዚህ ኑና ጠይቁ። ኢንሻአላህ መልስ አለው። እስልምና ሙሉ የሆነ እምነት ነው። ይኸውም ስለ ክርስትና አልናወራም ብለን አስበዋል። ሱብሃንአላህ። አንዳንድ ቤቶች ኢቭን ስለ እስልምና ራሱ እያወራ
ጎረቤቶቻችን ጋር ይሸበራሉ። አርጊመንቱ እስልምና ላይ ሆኖ የሚወራው እስልምና ላይ ሆኖ በጣም ይፈራሉ፣ ይንቀጠቀጣሉ። እና እንደዚህ በፍሪደም አይደለም ስለ ክርስትና አይደለም ተውት፣ እሱን እስልምና ላይ ያወሩ እንኳን ይፈራሉ። ባይዘይ የሆኑ ወገኖቻችን ስማቸውን አንጠራም፣ ነገር ግን እያያችሁ ነው። እኛ ጋር ስለ ክርስትና እናወራም አናነሳም። ገስት ገብታችሁ ስለ እስልምና ትጠይቃላችሁ። እኛ ኮንፊደንስ አለን። ቁርአን ይናገራል እኮ ባይዘይ አንድ የቁርአን አንቀጽ አለ ወላ ያእቱነከ ቢመሰሊን ኢላ ጂእናከ ቢልሐቅ ወአሕሰነ ተፍሲራ ይላል። በጥያቄ አይመጡብህም ይላል። በምንም አይነት ጥያቄ አይመጡብህም። እውነተኛውን ፍቺ መልካሙን መልስ የምናመጣልህ ቢሆን ማንም ጥያቄ ይዞ አንተ ጋር አይመጣም። እውነተኛውን ፍቺ እኛ እንሰጣለን ይላል የተባለው ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ቢሆንም ነገር ግን እስልምናችን ይህንን ይገልጻል። ማንኛውንም ጥያቄ ይዛችሁ ብትመጡ ምላሹን ታገኛላችሁ። እና ይሄን ይመስላል። እሺ ቃል ገብቷል። ቃል ወጥቷል። ቃል ገብቶ ቃል ወጥቷል። ሰው ሌላ ክርስቲያን እናስገባለን። ሰላዲን የሚል አካውንት ላስገባው እንዴ? ሙስሊም ነው። አንድ ያለ ለምን ሙስሊም ምንድነው? ፌክ አካውንት አናስገባም። አላማውን አናውቅም። ፌክ አካውንት ዛሬ የተከፈተ አካውንት አይሆንም። አካውንቱን አይቼዋለሁ፣ ዛሬ ነው የተከፈተ። ሪፖርት ሊያደርጉ ይመጣሉ። በትክክለኛ አካውንት ናቸው ወንድሜ፣ በትክክለኛ አካውንት ና ጻፍልን። ያ ራይት፣ ትክክል ነው። እንደዛ ነው መሆን ያለበት እኮ። ሙስሊም ከሆነ በራሱ በአካውንቱ መምጣት ነው ያለው እኮ። የሙስሊም ቤት እንጂ ካፊር ቤት አይደለም የሚሄደው። እኛ ሙስሊሞች ነን። እሺ፣ አረ ቢስሚላ። ጥያቄ ጠይቁን ለማለት እንደዚህ እንቸገር ጋይስ። በጣም እኮ የሚገርም ነው። በጣም አረ በጣም ገራሚ ነው ወላሂ። እኛ ሀቂቃ በጣም በቃ እኔ አላውቅም። ብቻ እሺ ቀጥሉ። የገባ ሰው አለ ነው ወይ? ክርስቲያኖች ገብታችሁ ጠይቁ ብለህ ጻፍበት ከላይ። እሺ ኖቲፊኬሽን አለ ሁሌ ያው ትምህርታችሁን ሁሌ ስለምከታተል ድንገት ዝም ብዬ ከስት ልኬ ነው እንጂ የኔ ጥያቄ ኖሮኝ አይደለም። ጥያቄ ሲጠየቅ ምናልባት በጥያቄው እናንተ በምትመልሱበት ሰዓት ለእኛ ብዙ እውቀትም ስለምናገኝ ሁሌ ስለምከታተላችሁ ለመከታተል ያክል ነው እንጂ ጥያቄ ኖሮኝ አይደለም የገባሁት። ሁላችሁንም ዜላችሁን በጣም ነው የምወዳችሁ። ኢምራምንም ሳላህንም ኢብራሂምንም በጣም ነው የምወዳችሁ፣ አከብራችኋለሁ። አላህ ይጠብቃችሁ፣ ረመዳችሁንም አላህ ይቀበላችሁ። እና ለማወቅና እንጂ ሌላ ጥያቄ ኖሮኝ አይደለም የገባሁት። ጀዛከላሁ ኸይር። እሺ እንቀጥል። ገስት ላኩ ክርስቲያኖች፣ ገስት ላኩና ጥያቄያችሁን ጠይቁ። ያለምንም ደብል ስታንዳርድ የጠየቃችሁን ብቻ የጠየቃችሁትን እንመልስላችኋለን። ከባድ ነው። ጥያቄ የላችሁም። ደስ የሚለው ፓርት እሱ ነው። እና የሚወራውን ነገር አያምኑም ማለት ጀስት እዛ ተራ ነገራቶች ይወራሉ፣ ከቁም ነገር አይቆጥሩትም። ለብሽቅ እንደሚያወሩ ያውቃሉ። የምርም ጥያቄ የሆነባቸው ሰው የለም። እና ጥያቄ ስለማይሆንባችሁ ጥሩ ነው። ነገር ግን ድንገት ጥያቄ የሆነባችሁ ነገር ካለ ይሄው ገስት ላኩ። እኛ ምላሽ አለን፣ ኮንፊደንስ አለን። እምነታችንን ዲፌንድ ማድረግ እንችላለን። እምነታችን ልንመልስ እንችላለን። ሰው ክርስቲያኖች እባካችሁ ገስት ላኩ። ወይ ደግሞ ሲወራ ከሰማችሁም ማስረጃ ክፈት ምናምን አንላችሁም። እንደዚህ የሚባል ነገር ሲወራ ሰምቻለሁ። የሆኑ ተሳዳቢ ሰዎች እንደዚህ ሲያወሩ ሰምቻለሁ። ይሄ ነገር እንዴት ይታያል? የምር ይሄ ነገር እስልምናችሁ ውስጥ አለ ወይ? ይሄ ነገር የምር እናንተ ታምኑበታላችሁ ወይ? የሆነ ሰውዬ እንደዛ ሲያወራ ሰምቻለሁ። እንደዛም ይቻላል። የግድ ሐዲስ ክፈት ምናምን አንላችሁም። በዛ ተጨንቃችሁ ከሆነ ማስረጃ ክፈት ምናምን ብለው ያፋጡኛል ብላችሁ ሰግታችሁ ፈርታችሁ ከሆነ አንላችሁም። ሲወራ ከሰማችሁም ገስት ላኩ፣ እሱንም እንመልስላችኋለን። ኦኬ ሐዲስም ካላችሁ ገስት ላኩ፣ እሱንም እንመልስላችኋለን። ተፍሲርም ካለ ገስት ላኩ፣ እሱንም እንመልስላችኋለን። ሲራ ላይም ከሆነ እንመልስላችኋለን። በየትኛውም መጽሐፍ በየትኛውም ላይ የተጻፈውን ኢስላሚክ ጥያቄ ይሁን እንመልስላችኋለን። ይህ ፊት ለፊት ያሉ መጽሐፍቶች አሉ፣ የተፍሲር መጽሐፍቶች አሉ። የኢብኑ ከሲር አለ፣ የተለያዩ የሲራ ክታቦችም አሉ።
እና ጠይቁ። እዛ ጥግ አይ ቲንክ የኢማም አናወዊ ኪታብ አለ፣ እዛ ጋር ሐዲስም አለ፣ ኩቱብ ሲታም አለ። እሱ ላይም ከኢብሮ ጀርባም ደግሞ መጽሐፍቶች አሉ። እዛ ላይም ጥያቄ ጠይቁ፣ እሱም ይመለስላችኋል። ጠይቁ እያልናችሁ ነው። እሺ ምን ትላላችሁ ኢብሮ? ምን እንላለን ሳላህ? እንግዲህ እኛ የተገነዘብነው ነገር ምንድን ነው? ክርስቲያኖች ደፍረው መጥተው እኛ ቤት እንኳን አይደለም ሊወያዩ ይቅርና ተራ ጥያቄዎችን እንኳን መጠየቅ እንደሚፈሩ ነው የተረዳ ነው። አልሐምዱሊላህ እስልምና መልስ አለው ብለን ስንል በምክንያት ነው። እስልምና ሙግቱም ከባድ ነው ስንል በምክንያት ነው። ሁሉም ነገር እስልምና የተሟላ ነው ብለን ስንል በምክንያት ነው። ክርስቲያኖች ቤታቸውን ቆልፈው ከቤታቸው የማይወጡ ምንም አይነት ማስረጃ የሌላቸው ጥያቄ ማስተናገድ የሚፈሩ መወያየት የማይችሉ ቤታቸው ሄደን እናውራ ስንላቸው እንኳን የሆነ እንደሆነ ነገር የሚያደርጋቸው እኛ አልሐምዱሊላህ ይኸው ቤታችን ክፍት ነው ቤታችን። የምትጠይቁት ጥያቄ ካለ ዩከን ካም ያው ነገሯቸው። እንግዲህ እኛ ቤታችን ክፍት ነው ሁልጊዜም። በቃ እኛ ለእናንተ ነው ምን ሰራው ሲጀምር በቃ ያው ረመዳንን ለእናንተ ብለን 30 ሙሉ 30 ቀን ለእናንተ ብለን የተቀመጥነው። ምን እናድርግ? ያው ሰው ከገባ ቀጥሎ ያ ጀማ እኔ ስላልታየኝ ታውቃላችሁ፣ ቀን ባዶ ሆድ ነው ያዋልነው። ከዛ ድካሙ አለ፣ ስግደቱ አለ ምናምን እና ያን ሁላ ችለን ይኸው ጠይቁ እያልናችሁ ነው። የእንቅልፍ ሰዓት ነው ባይዘው እና እንቅልፋችንን ሳክሪፋይስ ነው ያደረገው፣ ቤዛ ነው ያደረግነው፣ መስዋዕት ነው ያደረግነው። ለእናንተ ስንል ስለሆነ ቁጭ እያልን ያለ ነው። ገብታችሁ ጥያቄ ጠይቁ። ምንም ክፍያ የለውም፣ ደብል ስታንዳርድ የለውም። ጀስት ኩዌስችን ጠይቁ። ኤምኤፍ አለ እኔ ጋ እኮ የለም፣ ሰው ወጥቷል። ሰላም ነው፣ እንዴት ነህ? አይ ጥያቄ ካለህ ጠይቅ። አልሐምዱሊላህ። ኦኬ ኤምኤፍ የለም ወርዷል እያሉ ነው። ታች አሁን ገና ለኔ ትሰማለህ፣ ታች ላይ ግን ወርዳል እያሉ ነው። ተመልሷል። ኦኬ ተመልሷል። እሺ ኤምኤፍ ቀጥል። ትልቅም ካለ ይቻላል፣ ትንሽ ብቻ ሳይሆን ትልቅ ካለ እናስተናግዳለን። አይ ችግር የለውም። እሺ ለምሳሌ እስልምና ከነቢያቶች በፊት አለ እንዴ? ተረኛው ማን ነው? ኢብሮ የነቢያቶች ተረኛ ኢምሩ ነው የሚያውቀው። ማን ነው ኢምሩ? ተረኛ ማን ነው? ማሄር አንተ ነህ? ኦኬ እኔ መጨረሻ መልሻለሁ፣ ደግሞዋለሁ። ምን ትላለህ ኢምራ? እሺ በቃ እቺ ልሂድበት። እሺ ኤምኤፍ እኛ ሙስሊሞች እስልምና የነቢያት ሃይማኖት እንደሆነ እናምናለን። እሺ ቀጥል። ከመሐመድ በፊት ከነቢያችን መሐመድ በፊት እስልምና አለ ብላችሁ ታምናላችኋል? እሺ አሁን ለምሳሌ በእኛ በክርስቲያን በብሉይ ኪዳን ላይ አሁን ነቢያቶች አሉ አይደል? ቶሎ አውራ ቶሎ አለ ወይ? እሺ ከዛ በፊት የተጻፈ ነገር አለ ስለ ነብዩ መሐመድ? እሺ ስለ ነብዩ መሐመድ የተጻፉ ነገራቶች አሉ ወይ ከእስልምና ወይ ደግሞ ከቁርአን በፊት ብለህ የጠየቅከው? ከቁርአን በፊት በጣም ብዙ ነገራቶች አሉ። ቅድም ከብዙዎቹ አንዱን ኢብራሂም ከፍቶ አሳይተዋል። በዘዳግም 18:18 ላይ፣ በትንቢተ ዳንኤል ላይ፣ በመኃልየ ላይ፣ በብዙ ቦታ በዮሐንስ ወንጌል ላይ ስለ ነቢያችን መሐመድ የተናገሩ ትንቢቶች አሉ። እሳቸው እንደሚመጡ፣ እሳቸው ነቢይ እንደሆኑ፣ እውነተኛ እንደሆኑ፣ ግሬት ኔሽን እንደሚሆኑ በጣም ብዙ ነገራቶች ተጽፈዋል። ይሄ
አነስና ወንድም ኢብራሂም በሰፊው ያስተማሩበት ትምህርት ስላለ እሱን አድሚን በውስጥ ያቀብልሃል ሊንኩን። አሁን ሁሉንም ነገር ስለ ከከፈትን እስልምና በጣም ብዙ በዛውም ነገራቶች ተነግሯል ይመጣሉ። ማለት ነው። አዎ ተናግሯል። በዘዳግም 18 ላይ የሚነሳው ግሬት ኔሽን እስልምና መሆኑን በማስረጃ ሳይተዋል። የሁለት ሰዓት ሪከርድ ነው ያለው። የሁለት ሰዓት ሪከርድ ነው ያለው። ሁሉንም ካወራን አሁን 2 ሰዓት ብዙ ነው፣ እንትን ልናደርግ አንችልም። ስለዚህ ኢብራሂምና ወንድም አነስ ያስተማሩትን ሌክቸር፣ የሚገርም ሌጀንደሪ የሆነ ሌክቸር ፎሎ አድርገኝ፣ ከዛ ጠይቀኝ። ፎሎ አድርግና ጠይቀኝ። እሺ እኔም ፎሎ አድርገኝ፣ ከዛ ጠይቀኝ። የፈጠነ በውስጥ ልክልሃለሁ። ሁሉንም ካወራን እዚህ ጋር ጠያቂዎቹ እንትን ይላሉ። ሰዓትም ደግሞ ይሄድብናል 2 ሰዓት ስለሆነ ይህን ይመስላል። እሺ ቀጣይ ክርስቲያን ገስት ያለው ገስት የላከ ቀጣይ ክርስቲያን ካለ ጀማል አስገባቸው። እሺ ተረኛው ኢምራን ነው። ኢምራን ሳራቲ ኦርቲ ከእሷ ጋር ቀጥል። ዳግ 20 ደቂቃ ምናምን ስለሆነ የቀረው በደምቀት እንጨርሰው እንደጀመር ነው ማለት ደምቀን እንደጀመር ደምቀን እንለያይ ኢንሻአላህ። እሺ ሳራቲ ሰላም ብያለሁ። ሳራስቲ ሰላም ሰላሙን አላመንተ ጉዳ። እሺ ጥያቄ ያለህ ወገኔ? እሺ መጠየቅ ትችላለህ። የኔ ጥያቄ እንትን አሁን መጀመሪያ ፈጣሪ ሲናገር ማለት ነው ለየትኛው ለእስራኤል ሕዝብ እንደተናገረ እናውቃለን ማለት ነው። ያኔ ሲናገር እንደ ሕዝብ ነበር እሱን እንዲከተሉ ያዘዘው። ያ ሕዝብ ምን ብሎ ነበር? አንድ አዳምጠኝ። አሁን እኔ ጠይቀኝ ያልኩህ እስልምና ላይ ነው። ስለዚህ መጽሐፍ አታውራኝ፣ እንዳወራም አትገፋፋኝ፣ አልፈልግም። እስልምና ላይ ጥያቄ አለ ቁርአንና ሐዲስ ላይ? ኦፍ ኮርስ ስለ እስልምና ለመጣ እኮ ነው። አሁን እስልምና ክርስትና ላይ ተመሰረተ። ከመጀመሪያው ጀምሮ እስልምና ነበረ ብለሃል። ሳራዬ አንዴ አዳምጠኝ እሺ። ወደ እስልምና ስንመጣ ይሄን መነጽር አውልቀው፣ የክርስትና መነጽር አውልቀውና እስልምና ላይ ብቻ አሁን ከፈለግ ክርስትና ላይ እናወራሃለን፣ ችግር የለውም። ግን አሁን እኔ የፈለጉ እስልምና ላይ ስለሆነ ኢንሻአላህ እስልምና ላይ ጠይቀኝ ኢንሻአላህ። እስልምና ላይ ብቻ ወገኔ፣ ካልሆነ ክርስትና ላይ እገባባለሁ። እኔ መግባት አልፈልግም ነበር። ቀጥል። እሺ እስልምና ከመሐመድ በፊት ስለመኖሩ መረጋገጫ ምንድን ነው? እሺ ከምን ልስጥ የፈለከው ምንድን ነው? መጀመሪያ መሰረት ምንድን ነው? የትኛው መጽሐፍ ላምጣልህ? የኔ መሰረት አሁን ቁርአን ላይ ተውራትንና ኢንጅልን ያጸድቃል አይደለም? ከዛ በፊት መጽሐፎች እንደነበረው ይናገራል። አዎ፣ ግን የሚናገረው የማቴዎስ ወንጌል የአይሁዳውያን ተውራት ሳይሆን አላህ ለሙሳ የሰጠውና ለኢየሱስ የሰጠው ወንጌል ነው ያለው። ስለዚህ አሁን ጥያቄ ምንድነው ለአንተ? ከምን ላሳይህ ነው? ከየትኛው መጽሐፍ ላሳይህ? ከዚህ መጽሐፍ በለኝና ከዛ በኋላ አውጥቼ ያሳይሃለሁ። ግን መጀመሪያ ከየትኛው መጽሐፍ? ይኸውልህ የኔ ጥያቄ በደንብ አልገባህም መሰለኝ። እሺ በቃ ጠይቅና ለሙሴ መጽሐፍ ሰጥቷል። ፈጣሪ ለሙሴ መጽሐፍ ሰጥቷል አይደለም? ያንን መጽሐፍ ሲከተል የነበረው ህዝብ የትኛው ነው? እስራኤላውያን። ኦኬ። ስለዚህ አሁን እስራኤላውያን ያንን መጽሐፍ ይከተላሉ ወይስ አይከተሉም? መጽሐፉ የለም፣ አሁን ጠፍቷል፣ በርዘውታል። ከመቼ ጀምሮ ነው የተበረዘው? ጥንት ጀምሮ ነብዩ ሙሳ አለይሂ ሰላም ከሞተ በኋላ ጀምሮ መጽሐፉ መበረዝ ተጀምሯል። እሺ አሁን እንትን ቁርአን ላይ እና ቆየ ነው። ስለዚህ መጽሐፉ የለም፣ ዘጋን። አሁን ቁርአን ላይ ምን ይላል ያልከኝ? ቁርአን ላይ መሐመድ በተውራት እንዲህ በተውራት ሰዎች በተውራት እንዲፈርዱ ተናግሯል።
እሺ እንደዛ የሚል ቆይ አንዴ ከሱ በፊት ድምፅ አይሰማም እንደ ጀማ መስራ አይሰማም ይሰማል። ይምሩ አንቀጹን ጠይቀው። ኦኬ አንቀጹን ጠይቀው እና በቃ እዛ ጋር ይለቅ። አዎ ኢንሻአላህ ከስር እርግጠኛ ነው። እሺ ወገኔ እንደዛ የሚል አንቀጽ እኔ አላየሁም እና ስቴት ላይ እንደዛ የሚለው አላየሁም እኔ ወላሂ አላየሁም። አውጣው ወላሂ ቀለኩ አይደለም አሳየኝ፣ ቦታውን ንገረኝ። ያው መነጽርም ይዣለሁኝ፣ ቦታውን ንገረኝ አውጣዋለሁ። የቁርአንም እዚህ ጋር አለ። ያ መነጽር አድርገህ ማንበብ ነው ወዳው ነው። ቁጥሩን ኤግዛክትሊ አላውቅም፣ ግን አልቡኻሪ ላይ እንዳለ በደንብ አውቃለሁ። ቁጥሩን ኤግዛክትሊ አላስታውሱ ይችላል። አልቡኻሪ በልቁርአን መጣ እንዴ? እንዴት ነው ነገሩ? ቁርአን ላይ እኮ ነው ያለ። ቁርአን ላይ አልከኝና አልቡኻሪ አልከኝ። አትቀላቅላ። ምን ነው ጨቡዴ ይረጋበል። መቀላቀል የለብህም። እሺ ተው ተው፣ ጥሩ አይደለም። እሺ ምን ተሻለው? አሁን አንድ መጽሐፍ ተበረዘ ለማለት ትክክለኛው መኖር የለበትም። መበረዙን በምን እናውቃለን? የለበትም። ምሳሌ አንድ ሰው እዚህ ጋር ሙቶ ያየኸው ያ ሰውዬ ለመሞቱ በህይወት ያለ ሰው መጣት አለበት አይደለም? አሁን ለምሳሌ ቅድም ኢሳያስን ምዕራፍ እየጠቀሰ ነበረ ኢብራሂም ማለት ነው። ያ ፓርት ከናንተ አሁን የምታወሩት ጋር ስለተመሳሰለ ትወስደዋለህ። ግን ደግሞ ከእናንተ ጋር የማይመሳሰል ከሆነ ተበርዘዋል ትላለህ። ይሄ ያስኬዳል? አዎ ያስኬዳል። እንዴት እንደሚያስኬድ ልንገርህ። እሺ ሚውት አድርገህ አዳምጠኝ፣ ሰዓት እየሄደብን ያለው። ከመጀመሪያው ልነሳና ያ መጽሐፍ ለመበረዙ ግዴታ ትክክለኛ መኖር አለበት ላልከው የለበትም። ምሳሌ ይሄ ግመል ለመሞቱ በህይወት ያለ ግመል አይጠበቅብኝም። ሞቶ እያየሁት ነው፣ ግመሉ ታርዶ እያየሁት። መጽሐፉ ቅድም አሳይቻለሁ። ተበልቶ እንደዚህ ምስጥ በልቶት እያየሁት፣ የማንም የአይጥ መጫወታ ሆኖ እያየሁት መጽሐፉ አልተበረዘም ብትለኝ አላምንህም። አንደኛ። ሁለተኛ ደግሞ አይ ቲንክ ይሄን ከዘጋን መጽሐፉን ታዲያ ለምንድን ነው ግማሽ የምትቀበሉት? ላከ እኛ ሙስሊሞች እኮ ተበረዘን ያለው እንጂ የለም እኮ አላለም። መበረዝና መጥፋት ይለያያል። መበረዝ ማለት ምንድን ነው? ውስጡ ላይ ውሸት ገብቶበታል፣ እውነቱ ከውሸቱ ተቀላቅሏል፣ እውነቱ እና ውሸቱ ተቀላቅለዋል ነው። ስለዚህ የሙስሊሞች ሚዛን ምንድን ነው ካለን ቁርአናችን ነው። ቁርአናችን ሚዛን ነው። ኦኬ ቁርአን ምንድን ሙሃይሚን ነው፣ እንዲሁም ደግሞ ፈራጅ ነው። ስለዚህ ቁርአናችን ይዘን መጽሐፉን ከቁርአን ጋር የሚስማማ ከሆነ ይሄኛው ፓርት ትክክል ነው፣ የማይስማማ ደግሞ ከሆነ ውሸት እንደሆነ ነገር። በጥቅል ደረጃ ግን መጽሐፉን የማንቀበልበት ለምንድን ነው ከተባለ መጽሐፉ እውነትን ከውሸት ቀላቅሎ ይዟል። ለዛ ነው አላህ ቁርአን ላይ እናንተ የመጽሐፉ ሰዎች እውነትን በውሸት አትቀላቅሉ ያላቸው። ምሳሌ መጽሐፍ ቅዱስ ላይ እግዚአብሔር አንድ ነው ይላል። ትክክል ነው፣ አላህ አንድ ነው። ወይም ደግሞ አዶናይ ኤሎሄኑ ብሎ አዶናይ አንድ ነው ይናገራል። አምላክ አንድ ነው። ግን ደግሞ እዛ መጽሐፍ ላይ ደግሞ አምላክ ደከመው፣ አምላክ አረፈ፣ አምላክ ተነፈሰ። ይሄ ደግሞ ስድብ ነው አምላክ ናያ። ስለዚህ አምላክ አረፈ የሚለው አንቀበለው። ክርስቲያን እንደዛ አምላክ ደከመ ብሎ አያስተምርም። ክርስትና ተሳስተሃል። አምላክ በስጋ ተገለጠ ነው የሚለው እንጂ አምላክ ደከመ አይልም መጽሐፍ ቅዱስና ክርስቲያኖች። ያው ይላል አትጋፋን ብዬ ነበር ይላል። ያው ዘጸአት 31 ላይ እግዚአብሔር በሰባተኛው ቀን ስላረፈና ስለተነፈሰ ተው። በቃ ለማንኛውም ክርስትና ውስጥ አንገባም። ኢምሩ በቃ ይብቃው። እሺ አንድ ጥያቄ ልጨምር። ሰዓት የለንም። ቆይ አንዴ ወይም ጠብቅ